ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። አፈወርቅ ተመልሰናል። ወደ ኢንጂነር ይልቃል መግለጫዎች እንሂዳለን። 3-4 ጉዳዮች ላይ አነሳለሃለሁና እንደው ቪዲዮዎቹንም ማሳያለው። ከኢንጂነር ይልቃል ጋር በሰማያዊ ፓርቲ ውስጥ አብራችሁ እንደሰራችሁ አውቃለሁ። ከማዛ ጋር በሮሃ ሚዲያ ላይ ዛሬ የሰጠው በጣም አነጋጋሪ ነገሮች አሉ። የኤርትራ መንግስት ታሪካዊ ጠላት አይደለም፣ ጠቅላይ ሚኒስትሩ የአባይ ግድብን ተደራድረው ለመስጠት ወስነው ነበረ፣ የግብፅን ፍላጎት ለማሟላት የአባይ ግድብን ተደራድረዋል። ኢትዮጵያ ጠባጫሪ ሆናለች፣ በአጠቃላይ እንቅስቃሴዋ የጠባጫሪነት እንቅስቃሴ ነው ወዘተ የሚሉ በጣም ብዙ ነገሮች ነው ያየሁትና የተወሰነ ቪዲዮ ላሳየ። ቪዲዮዎቹ ላይ ማዕከል አድርገን እንነጋገራለን። የመጀመሪያውን እስቲ ይሄን ነው እንያወጋር። ይሄዱ ነው ብዙ የተለየና ያልተጠበቀ ነገር ያለ አይመስለኝም። ነገር ግን ሰው በብዛት ደጋግሞ የኃይል አስተላለፍ የሚለው ቃል አሁን በጣም በሁሉም የዜና አውታሮች ውስጥ የተለመደ ቃል ሆኗል እና እንግዲህ ሐሳብ የተፈጠረ ነገር ያለ አይመስለኝም። ግን ልዩ የሚያደርገው ነገር ያሁኑን መንገዳችንን ምንድነው ኢትዮጵያ የነበራት ሚና በአካባቢያችን ላይ የማረጋጋት አንከር ስቴት የመሆን ሌሎች ሁሉ የሚደረጉ ነገሮች ከኢትዮጵያ ላይ ተነስተው የሚደረጉ ነበሩ። የሰላምና መረጋጋትም የፖሊሲ ምሳሌም የአፍሪካ ህብረት መቀመጫ ነች። ከኒውዮርክና ከብራስልስም ቀጥሎ በደንብ ይሄ የምንድነው የዲፕሎማሲ ከተማ የምትባል ሀገር ነች እና ያ ሁሉ የሆነበት ከተማ እና ሀገር አሁን በብዙ ምክንያቶች ያንን ሚና የሌለን እንደውም በተቃራኒው አካባቢውን የምንረብሽ ሆነናል፣ እንደ ኢትዮጵያ እንደ ሀገር ስናየው ማለት ነውና በሱዳን ውስጥ ጣልቃ ገብተናል፣ በሶማሌ ውስጥ ጣልቃ ገብተናል። ከኤርትራ ጋር ጦርነት ካልገጠምን እያልን እየፎከርን ነው። በውስጥ ሀገራችን ላይ ከሁሉም አካባቢዎች ጋር ኦሮሚያ ጦርነት አለ፣ ትግራይ ጦርነት አለ፣ አማራ ክልል ጦርነት አለ፣ ጋምቤላ ጦርነት አለ። ዛሬ አንዳንድ የሀገሮች የጉዞ ማስጠንቀቂያ ወጥተዋል ወደ ጋምቤላ አትሄዱ የሚል አንዳንድ ኢትዮጵያ ውስጥ ያሉ ኤምባሲዎች። ስለዚህ እነዚህን ሁሉ ነገር ስታዩ ኢትዮጵያ በፊት በታሪክ ከምትታወቅበት በተለየ አቅጣጫ እየተጓዘች እንደሆነ የሚያሳይ ነገር አለ። ያ ደግሞ እንግዲህ እነዚህ ሁሉ ነገሮች ተደምረው ወዴት ይሄዳሉ ከተባለ እንግዲህ ይህንን መልክ ለማስያዝ በሚደረግ መልኩ ደግሞ በሌላ ወገን ትግሉ ቀጥሏል። የኤርትራ መንግስትም ራሱን ለመከላከል ወዳጆቹን እያሰባሰበ ቀጥሏል። የሱዳን መንግስትም እንደዚሁ ከዓለም ጋር ሆኖ የኢትዮጵያ መንግስት የሚያደርግብኝን ነገር ይረፍልኝ፣ የሌሎች ጉዳይ መጠቀሚያ ሆኗል ብሎ ከኢትዮጵያ ጋር ያለውን ግንኙነት አሉታዊ በሆነ ሁኔታ መልክ እንዲይዝለት በሌላ መንገድ ይዟል። ሶማሌም እንደዚሁ ኢትዮጵያ ልታጠቃይ ልትወረኝ አንዷ ግዛቴ ልትገነጥልብኝ ስለሆነ ከኢትዮጵያ ጋር ያለኝን ግንኙነት በተመለከተ ድጋፍና እርዳታ ያስፈልገኛል ብለው በዓለም አቀፍ ዘመቻ ጀምረዋል። ኢትዮጵያውያን ደግሞ በአሁን ያለው ስርዓት የህልውና አደጋ አስከትሎባቸው በተለያየ መንገድ
የትግራይ ሁኔታ ያልተረጋጋ ነው አሁንም በለውጥ እየተናጠ ያለ ነው ኦሮሚያም ውስጥ እንደዚሁ ጦርነት ነው አማራም ይህሉና ትግል አንስቶ እንግዲህ ከአንድ ዓመት ተኩል በላይ ሆኖታል በዛ ውስጥ እየተዋደቁ ያለንበት ሁኔታ ነው ያለውና በአጠቃላይ ቀጠናውም ሆነ የኢትዮጵያ ሁኔታ በዚህ ደረጃ ይገኛል ማለት ስለዚህ አፈወርቅ እንግዲህ ኢትዮጵያ የቀጠናው ጠባጫሪ የኢትዮጵያ አካባቢው ረባሽ ይሄ ነው የተሳለው ኢትስ ኖት ባይ ዘ ዌይ መንግስት አይደለም ያለው ኢትዮጵያ እንደ ሀገር ነው ያለው እቺ የሻቢያ መልእክት መሆኗን አውቃለሁ ግን በደንብ ኤክስፕሌን እንድናረጋው ነው ኢትዮጵያ ረብሻ ጠባጫሪ ሀገር ኤርትራ ግን ተከላካይ በደንብ ሰምቷል ኤርትራ ተከላካይ ሆና ኢትዮጵያ ግን ጠባጫሪ ሆነችበት ሱዳን ተከላካይ ሆና የዓለም ህዝብም ከሱዳን ጋር ቆሞ ኢትዮጵያ ግን በሱዳን ጉዳይ ላይ ጠባጫሪ ሆነችበት ሶማሊያ ሀገሬን ልገነጥልብኝ ነው ብላ ከኢትዮጵያ በተቃራኒ ቆመችበት የት ዘመን ላይ እንዳለ ማላቅም ኢንጂነር ይልቃል ኤኒዌይስ እስቲ ምንድነው የሚታይ ዋይ በዚህ ወቅትና በዚህ ሰዓት ጠባጫሪ የሚለው ኮንሴፕት በሻቢያ ዲዛይን ሆነ ነው እነ ይልቃል እነ ኢንጂነር ይልቃል እንዴት ተቀብለውት ሊመጡ ቻሉ የቀድሞ አለቃ በዚህ መንገድ እንዴት ሊመጣ ቻለ ምንድነው የሚሰማህ አፈወርቅ እውነቱን ለመናገር እነዚህ ሁለት እንግዲህ ማዕዛም ሆኖ ይልቃል የድሮ የትግል ጓዶቼ ናቸው በብዙ ደረጃ የምንቀራረብ ሰዎች ነን እውነቱን ለመናገር በወቅቱ በነበራቸው የፖለቲካ አቋም አክብሮቱም አለ እውነቱን ለመናገር ምክንያቱም በዛ ሰዓት ላይ በጨለማ ጊዜ በከፍተኛ ትግል ቁርጠኝነት በሚያስፈልግበት ሰዓት ዋጋ መክፈል በሚያስፈልግበት ሰዓት ከነበረው አገዛዝ ፍለፊት በግንባር ፍለፊት መገኘት መቻል በራሱ በማንኛውም ሰዓት የፈለገውን አቋም ቢያራምዱ ለነሱ ያለኝን ክብር አያጎድ እውነቱን ለመናገር ስለዚህ ስናገር በፖለቲካ ልዩነት ብቻ አሁናዊ በሆነ የፖለቲካ ልዩነት ብቻ መሰረት አድርጌ ነው የምናገረው ብዬ ነው መጀመሪያ መናገር የምፈልገው ትልቁ ነገር አንተ ወደ መጨረሻ ላይ ያልከው ነው የትኛው ቻፕተር ላይ ነው እነዚህ ሰዎች ያሉት የሚለውን ማወቅ ያስፈልጋል የትኛው ቻፕተር ላይ ናቸው ዛሬ ያሉት እነዚህ ለምሳሌ በኢትዮጵያና በሶማሊያ መንግስት መካከል ያለው የፖለቲካ ውጥረት ዛሬ እሳቸው በሚገልጹ ደረጃ ላይ ነው ወይ ያለው በኢትዮጵያና በሱዳን መካከል ያለው ልዩነት ዛሬ እሳቸው በሚገልጹት ደረጃ ላይ ነው ወይ ያለው እንግዲህ መቼም ከጎረቤቶቻችን ሲሉ ጎረቤቶቻችን በዚህ በምዕራብ በኩል ከፊል ኤርትራ ጀምሮ ከዛ ሱዳን ከዛ ደቡብ ሱዳን ያለ ነው ደቡብ ኑረድ ከተባለ ኬንያ ነው እናገር በተወሰነ ደረጃ ደቡብ ምስራቅ ከሄድን ሶማሌ ነው እናገር ከፍ ካልን ወደ ሶማሌላንድ ወደ ጅቡቲ ነው እንሄድ ከላይ ከሄድን በሰሜን በኩል ከኤርትራ ጋር ነው እንገናኝ ኢትዮጵያ በቀጠናው የጸባጫሪነት ሚና እየተወጣች ነው ለማለት ከጎረቤቶቻችን ጋር አላስፈላጊ ሰጣ ገባ ውስጥ አስገብተውናል ለማለት እነዚህ ላይ ነው ትኩረት የምናደርገው ኢትዮጵያና በሶማሊያ መካከል አሁን መሬት ላይ ያለው የዲፕሎማሲ ግንኙነት ምንድነው የሚመስለው ይህ ማለት በእርግጠኝነት መናገር የምንችለው የኢትዮጵያ ሶማሊያ ግንኙነት አሁን ወደ ክላይማክሱ ላይ ነው እየወጣው ዛሬ ላይ የኢትዮጵያ መንግስት ከሶማሊያ ጋር ያለው ግንኙነት ከአንድ አመት ከነበረው ጋር ብናወዳድረው የግራና የቀኝ ልዩነት አለ የነጭና የጥቁር ልዩነት አለ ትልቁ ችግር ምንድነው እዚህ ሀገር ላይ የቡሄለት ያበደ ሆንዳ ላይ ይኖራል እንደሚባለው they are on the same page የርሚ ምስል ስታክ አድርጓል እየሰማኝ ነው ይሰማናል ያንተ ቀጥል ይሰማናል እና we are not on the same page ለኔ እውነቱን ለመናገር እነሱ የሆነ ቦታ ቆሞ ቀርቷል በኢትዮጵያና በሶማሊያ መካከል ያለው ግንኙነት መጥፎ በነበረበት ሰዓት ላይ ቆሞ ቀርቷል ከዛ በኋላ ስለተከሰቱ አዳዲስ የፖለቲካ የዲፕሎማሲ ግንኙነቶች they have no idea or they don't want to have idea አይዲያውም እንዲኖራቸው ወይ አይፈልጉም ወይ ደግሞ አይዲያው የላቸው በኢትዮጵያና በኬንያ መካከል ያለው ግንኙነት ጠንካራነት
አሁን ለማሳየት በብዙ ደረጃ ማስረጃ አለ መጥቀስ እንችላለን ኢንክሉዲንግ በድንበር ደህንነት ላይ አብረው እንዴት እንደሚሰሩ ነው በኢትዮጵያና በደቡብ ሱዳን መካከል ያለውን ግንኙነት ማየት ይቻላል በኢትዮጵያና በሱዳን የትኛው ሀገር መሪ ነው ቡራንን ሄዶ ደሬሲ ፖርት ላይ ሄዶ ያገኙ ይመለሳል አፈወርቅ እጅግ በጣም ገራሚ የኔን አስተያየት እየሰጠው አፈወርቅ ይመለሳል አይ ዶንት ኖ እንግዲህ እኔ ይሄ ኮምፕሊትሊ የሻቢያ ፕሮፓጋንዳ ነው በነገራችን በቃ እንዳለ የተሰለቀጠ ነው የሰጣቸው እሱን ነው እንደ ጠቅላይ ሚኒስትሩ ወይም ብልጽግና ምናምን አይደለም ኢትዮጵያ እንደ ሀገር ጸባጫሪ ሀገር ናት ኢትዮጵያ እንደ ሀገር ረብሻ ፈጣሪ ሀገር ናት የሚል ነው አጠቃላይ ምስል እንዲሳል እየተፈለገ ያለውና አይ ቲንክ በደንብ መረዳት የሚያስፈልግ ይመስለኛል ይሄ ኦሪንቴሽን ብልጽግናም አይደለም ይሄ ኦሪንቴሽን የመንግስትም አይደለም ኢትዮጵያን እንደ ኢትዮጵያ ነውና አፈወርቅ ቀጥል ሶሪ እና ጀነራል አልቡርሃንን ማን ነው ሄዶ እዛ ድረስ በዚህ ጦርነት ውስጥ ሄዶ ያገኘው ማን ነው ሞቃዲሾ ድረስ ሄዶ አሁን ሶማሊያ ባለችበት ደረጃ ፕሬዝዳንት ሐሰን ሼህ መሐሙድን ሄዶ ያገኘው የሱዳን ኦሬዲ ፕሬዝዳንት ዑመር አልበሽርን ለማውረድ በተደረገው ተጋድሎ በኋላ የሱዳን የቃጠሎ ጭስ ባልበረደበት ሁኔታ ካርቱም የተገኘ መሪ ማን ነው በጀነራሎቹ ፊት ቆሞ የሱዳን the safest for the Sudanese people the safest exit from the current political crisis civil government ማቋቋም ነው ጀነራሎቹ ፊት ቆሞ ያለው ማን ነው አንድም የኢትዮጵያ መንግስት በአቋም ደረጃ አቋም ወስዶ ከጀነራል መሐመድ ሐምዳን ደጋሎ ሐሜቲ ጎን የቆመበት ማስረጃ መጥቀስ አይቻልም ዛሬ አንድም መንግስት ቆሞ የፕሬዝዳንት የጀነራል አልቡርሃን ጎን የኢትዮጵያ መንግስት ቆሟል ብሎ መውቀስ አይችልም ማስረጃ የለማ ባይ አሶሲዬሽን ካልሆነ በስተቀር ባይ አሶሲዬሽን ሚኒንጉ ሜቢ የሐሜቲን ሰራዊት የዩኤኢ ታግዛለች የዩኤኢ ደግሞ ጠንካራ የቀጠናው አህጉራዊ ወዳጅ ደግሞ ኢትዮጵያ ነች ስለዚህ ዩኤኢ በኢትዮጵያ በኩል ኔቨር ዩኤኢ አብዛኛው ለሐሜቲ ወይም ደግሞ ለአርኤስኤፍ የምታደርጋቸው ድጋፎች በቻድና በዩጋንዳ በኩል ነበር ሲደረጉ ለዚህ ማስረጃ መጥቀስ ብቻ ነው የሐሜቲ ሰራዊት ወደ ኢትዮጵያን ቦርደር አድቫንስ ባደረገበት ሰዓት ሳይቀር የኢትዮጵያ መንግስት አቋሙ ግልጽ ነበር ለምንድን ነበር የኢትዮጵያ መንግስት ላይ የአልቡርሃን መንግስት በይፋ የኬንያ መንግስት ላይ እንደሚሰነዝረው የኢትዮጵያ መንግስት ወገንተኛ ሆኗል የማይለው የኢትዮጵያ መንግስት ለሱዳን ህዝብ ያለውን ውግንና ከብዙ በጥቂቱ ለማስረዳት ከፈለገ በኤሌክትሪክ ያደረገችውን አስተዋጽኦ ማለት በቂ ጦርነቱ ከተጀመረ ጊዜ ጀምሮ የኢትዮጵያ መንግስት ከሱዳን የኤሌክትሪክ ክፍያ አልተቀበለም ምክንያቱም ጦርነት ውስጥ ስለነበር ክፍያ ለመቀበል ብቻ አይደለም አገልግሎቱን አላቋረጠም ምክንያቱም በዚህ ሰዓት ላይ አገልግሎቱን ማቋረጥ ክፍያም ክሌም ማድረግ ይቻላል ተብሎ ስለማይታመን ከዚህ ይሄን ያደረገ የትኛው ሀገር መሪ ነው ዛሬ የኢትዮጵያ መንግስትን ለመውቀስ የሚችለው በመጽሐፍ ቅዱስ ላይ እንዳለው ንጹህ የሆነ ድንጋዩን ይወርውርችን ሴት ይወር እንደተባለው እስቲ ንጹህ የሆነ በቀጠናው በሱዳን ጦርነት ውስጥ ንጹህ የሆነ ሰው እስቲ ጠጠር ይወርውር የሻቢያ መንግስቱ ግንና ለያዘ የካይሮ መንግስቱ ግንና ለያዘ ዛሬ የካይሮ መንግስትን ደግፈው የሚቆሙ ሰዎች እኮ የካይሮ መንግስትም እኮ የራሱ ግንና እኮ ይዞ እኮ ይቆሙ ለቡርሃን መንግስት እኮ ነው ድጋፍ ያደረገው የኢትዮጵያ መንግስት ግን ኢምፓርሻሊቲውን ለማስጠበቅ ሄደው ርቀት ማየት ይቻላል ሌሎች ሀገሮች ቡርሃን ወደ ግዛታቸው ሲገባ ሐሜቲ ወደ ግዛታቸው ሲገባ ሲያደርግ የነበረው ያቀባበል ፕሮቶኮል ልዩነት ኢትዮጵያ ውስጥ እናምጣውና ነው
ይመለሳል። እኔም እየጨመርኩ እንግዲህ እየተደራረብን እንሄዳለን አፈወርቅ እስኪመለስ። አይ ቲንክ ኢንጂነር ይልቃል የራሱ አይደለም፣ ይሄ ግልጽ ነው። እኔ የራሱ እንዳልሆነ አውቃለሁ፣ ግን የሚኒሊክ ጊዜ ደነቆረ የሚለው አባባል ገላጭ ነው። አሁን ለኢንጂነር ይልቃል የሚኒሊክ ጊዜ ደነቆረ ሁልጊዜ ሚሊዮን ይላል እንደሚባለው የሆነ ችግር ከተፈጠረ ያንን ፊክሴሽን ውስጥ ተይዞ በዛ ፊክስድ በሆነ ነገር ሁሌ መንቀጥ። አሁን ስለ ሶማሊያ አሁን እንደ ኢንጂነር ይልቃል የምትናገርበት ወቅት ነው ያለው። አልሰማህም ማለት ነው? ስለ አንካራ ስምምነት አንካራ ዲክላሬሽን አልነገሩህም ምን እንደሆነ? በሰኔ ወር ላይ ሊመጣ የሚችለውን ውጤት አልነገሩህም? ነገ የት ትገባለህ? የትኛው ጥፍር ውስጥ ነው የምትደበቀው? አንተ መሰል ሰዎች ነው እያነሳ ያለው። የአንካራው ዲክላሬሽን ብቻ አይደለም አሁን አፈወርቅ እያነሳ ያለው። ገብቷል? መልሰዋለሁ። የሶማሌ መንግስት እኮ ካለው ሰራዊት በላይ ጨምሩልኝና በጋራ አልሻባብ እንዋጋ የሚል ጥሪ አቅርቧል። በጋራ እየተዋጉ ነው። አይሮፕላን ልኮ የጦር አውሮፕላን፣ በዛ የጦር አውሮፕላን የኢትዮጵያ መንግስት የሞቃዲሾ መንግስት እየጠበቀ ነው ያለው። ከአንድ ዙር ሁለት ዙርም ጥቃት እየፈጸመ በአልሻባብ ላይ የሞቃዲሾ መንግስት ወጥቶ በእኔ እውቅናና በጋራ የተደረገ የኦፕሬሽን ነው እስኪል ድረስ ማለት ነው። የት ነው ያለው ኢንጂነር መሰል ሰዎች የት ነው ያላችሁት? ማለት ሪያሊቲው መቀበል ምንድን ነው የሚከብደው? አሁን በእርግጥስ ሶማሊያ ጋር ችግር አለ የሚል ነገር ነው የምናነሳው ወይስ የሶማሊያ መንግስት ፕሮቴክት እያደረገ ነው? ይሄ መንግስት ነው የሚነሳው? the three axis of evil ያልነው የአስመራ የሞቃዲሾና የካይሮ ስምምነት ስብርብሮ የወጣው መቼ ነው? እና የሚኒሊክ ጊዜ ደነቆረ አባባል ስለሆነ ነው የምጠቅሰው። ምን ስንት ጊዜስ ነው እንደዚህ የሚሆነው? እና እኔ አሁን ያው የዲያስፖራ ተቃዋሚ ፖለቲካ ባህሪ ስለሆነ እንደው አትሊስት እንደው በሐሳብ ደረጃ እናንሰው ብዬ ነው። አፈወርቅ አጠቃለውና ወደሚቀጥለው ደግሞ እንሄዳለን። እና ኢትዮጵያ ከሱዳን ጋር ያላትን ግንኙነት ካቆምኩበት ለመቀጠል ያህል በፕሮቶኮል ደረጃ በኬንያና በሱዳን ከልኮ ወይም ደግሞ በሉዓላዊ ምክር ቤቱ ሊቀመንበር በጀነራል አልቡርሃንና በፕሬዝዳንት ሩቶ መካከል እኮ ውጥረት እኮ የተከሰተበት አንደኛው ምክንያት እኮ ሐሜትን በመንግስት ደረጃ ተቀብላችኋል። ለአርኤስኤፍ ድጋፍ ታደርጋላችሁ ብቻ ሳይሆን ሐሜት ሀገራችሁ ሲጎበኝ በመሪ ደረጃ ተቀብላችኋል። የኢትዮጵያ መንግስት for the psychological purpose even ተጠንቀቁ። የሉዓላዊ ምክር ቤቱ ሊቀመንበር የሆኑት ጀነራል አልቡርሃን የተቀበለበት ፕሮቶኮል እና የሉዓላዊ ምክር ቤቱ ምክትል ሊቀመንበር የሆኑት ጀነራል ሐሜቲን የተቀበለበት ፕሮቶኮል it was different። ይሄ ብቻ አይደለም። በጦርነት ውስጥ በነበረችበት ጊዜ ፕሬዝዳንት ፖስት ኦመር አልበሽር ካርቱም ላይ የተገኘው መሪ በጦርነት መካከል ላይ ፖርት ሲቲ ላይ ተገኝቷል። ከካርቱም ነቅሎ ወደ ሰሜናዊ ጫፍ ላይ ሄዶ መንግስት ማዕከል የመሰረተውን ጀነራል ቡርሃንን ለማግኘት እስከዛ ድረስ ተሄዷል። ሁዲት ማን ነው ይሄን ያደረገው? ለቱ ለምናል ቡርሃናውን ካላለበት ጂኦግራፊካል ሎኬሽን እኮ አስመራ መንግስት ይቀርብ ነበር። የካይሮ መንግስት እኮ ይቀርብ ነበር። ለምን አላደረጉትም እነሱ? ማን ነው ኦሬዲ በአሁን ባለ ኢትዮጵያ ባለችበት ሁኔታ ላይ የገንዘብ ድጋፍ ማድረግ አይደለም፣ የክፍያ መቋረጥ አይደለም፣ አገልግሎት ሳያቋርጡ ለመቀጠል የሚደረግ ጥረትን ማለት ይሄ ለነዚህ ሰዎች አይታያቸው። they are blind for this። ኢትዮጵያና ሶማሊያ አሁን ያሉበት የዲፕሎማሲ ከፍታ ለነዚህ ሰዎች አይታያቸው። they are blind for this። ዛሬ አልሸባብን የሚቀጠቅጠው ኢትዮጵያ አየር ኃይል ከሶማሊያና ከአሜሪካ አየር ኃይል ጋር ተናቦና ተባብሮ እኮ ዛሬ ፑንትላንድ አይስ ላይ ጥቃት ሲሰነዝር እኮ ከአንድ አመት በፊት የኢትዮጵያ መንግስት ፑንትላንድን እያስታጠቀ ነው ብሎ እኮ ይወቅሱ ነበር። የካይሮ የሞቃዲሾ ሰዎችም ጨምሮ ማለት ዛሬ የፑንትላንድ ሰዎች አይስን ቤዝ ካለው ከሚባል ጠንካራ ይዞታው ነው ከሚባል ቀጠና ላይ ሁሉ መግቢያ መውጫ ሳጥተው that's the relationship between Somalia and Ethiopia። ይሄ ነው በኢትዮጵያና በሶማሊያ መካከል ያለ የዲፕሎማሲ ከፍታ።
ዛሬ ትናንትና የኢትዮጵያ መከላከያ ሰራዊት እንዲወጣ ከግዛት ለቆ ይወጣ ከጃንዋሪ በኋላ ወራሪ ኃይል ተደርጎ ነው የሚቆጠረው እንደ ወራሪ ኃይል ነው የሚታየው ይሉ ነበር። ዛሬ የኢትዮጵያ መከላከያ ሰራዊት ሂራን አካባቢ ላይ ያለው ወደ ሚድል ሸበሌ ሙቭ ያድርግ ተጨማሪ ኃይል ደግሞ ከኢትዮጵያ ይጋልን ነው የሞቃዲሾ መንግስት ጥያቄው ከይውጣልን ታርፏል። የኢትዮጵያ መንግስት የባህር በር ይገባኛል ጥያቄ ሲያነሳ የሉዓላዊነት መዳፈር ነው የኢትዮጵያ መንግስት እንደዚህ አይነት ጥያቄ ሊያነሳ አይገባም ሲል የነበረ የሞቃዲሾ መንግስት ዛሬ በአደባባይ ወጥቶ የኢትዮጵያ የባህር በር ጥያቄ ፍትሃዊ መሆኑን አምኖ የአንካራ ዲክላሬሽንን ፈርሟል። ጎረቤቶቻችን ማለት እነዚህ ናቸው። የድንበር ደህንነትን ለማስጠበቅ የኦነግ እንቅስቃሴን ለመግታት የናይሮቢ መንግስት ከአዲስ አበባ መንግስት ጋር ተባብሮ እየሰራ ነው። ዛሬ ያለው እውነታ ይሄ ነው። ከጅቡቲ ጋር ያለን ግንኙነት it's on its climax እውነቱ ለመናገር ከደቡብ ሱዳን ጋር በቅርብ የውጭ ጉዳይ ሚኒስትራችን በደቡብ ሱዳን የጅቡቲ የውጭ ጉዳይ ሚኒስትር እና አሁን የአፍሪካ ዋና ጽህፈት ቤት ኃላፊ ሆነው የተመረጡት ናቸው። ሪፖርተርን ኢንጂነር ሄዶ እንዲያነብ ምጋብዘው የኢትዮጵያ የባህር በር ጥያቄ ፍትሃዊ ጥያቄ ነው። እኔ ወደ ዋና ጸሐፊነት ስመጣ አንዱ ከማስፈጽመው ስራ አንዱ ይሄ ይሆናል ብለው የተናገሩት በወቅቱ የጅቡቲ የውጭ ጉዳይ ሚኒስትር በአሁን ሰዓት ደግሞ የአፍሪካ ህብረት ዋና ጸሐፊ ናቸው። እንደው ካልሰማን እንገራቸው እያልኩ ነው። ቀጥል። ማለት አለመስማት አይደለም። እነዚህ ሰዎች they are blind for this። ምክንያቱም እነዚህ ሰዎች የሚሰሙት ዳሬ ሞኖሎግ ናቸው። የሚሰሙት አንድ ነገር ከአስመራ መንግስት የሚባል ወይ ከካይሮ መንግስት በአስመራ መንግስት በኩል የሚባል መስማት ነው። ዛሬ የአስመራ መንግስት የሞቃዲሾ መንግስት ከዳኝ እኮ ነው እያለ ያለው። ዛሬ ካይሮ መንግስት የሞቃዲሾ መንግስት የሐሰን ሼህ መሐሙድ መንግስት ከዳን እኮ ነው እያለ ያለው። ዛሬ አልሸባብ እኮ የሞቃዲሾ መንግስት ከዳኝ እኮ ነው እያለ ያለው። በባለፈው ፕሮግራም ስንለው እንደነበረው መጠየቅ ያለበት ዛሬ አልሸባብ እንዴት ሞቃዲሾን ታርጌት ማድረግ ቻለ? እንዴት ጠቅላይ ሚኒስትሩ ላይ ያንን ተቃለ መሰረት ከጀርባስ በማን ታግዞ ነው? እሱ ነው ማን ነው ዛሬ እንዴ ከየት አመጣው ይሄን ኬፓቢሊቲ? ይሄን ድፍረት ከየት አመጣው? ዛሬ የኢትዮጵያ ጠቅላይ ሚኒስትር የሞርታር ውርጅብኝ እየወረደበትም ቢሆን ሞቃዲሾ ገብቶ በባህር ዳርቻዎች ላይ ተገኝቶ ጉብኝት ማድረግ ችሏል። they are blind for this they are deep for this ለዚህ ደነቁራሉ። ለዚህ አይነ ስውር ናቸው። የነሱ የሚታያቸው ነገር በአስመራ በኩል የሚነገረው የካይሮ መንግስት ንግግር ብቻ ነው የሚታያቸው። they know it። ከሞቃዲሾ ጋር ያለው ግንኙነት ምን ላይ እንዳለ፣ ከናይሮቢ ጋር ያለው ግንኙነት ምን ላይ እንዳለ፣ ከጁባ ጋር ያለው ግንኙነት ምን ላይ እንዳለ፣ ከካርቱም ጋር ያለው ግንኙነት ምን ላይ እንዳለ ያውቁታል። ግን ቅድም እንዳልነው ነው የቡሄ ዕለት የደነቆረ ሆንዳለን እንደሚኖረው ነው ለነዚህ ሰዎች እንጂ ዛሬ መሬት ላይ ያለው ነባራዊ ሁኔታ የሚነግረን ነገር አንድ ቪዲዮም ልጨምር አፈወርቅ እና ኦል አጌንስት ዋን ይላል። በጣም በሚገርም ማለት ሁሉም ተሰብስበው አንድ ቦታ ሆነው የኢትዮጵያ መንግስት ብቻ ነው ለብቻው ነው። ኢቭን የውስጡን ጉዳይ ላይ ሁላችንም አንድ ላይ ሆነን እንግዲህ ቲፒኤልኤፍም ፋኖም ኦላም ነው መሰለኝ እንግዲህ ቢለቅሳቸው እነሱም አንድ ላይ ሆነው የአማራ ህዝብም የኦሮሞ ህዝብም ሌላው ህዝብም አንድ ላይ ሆነው ሱዳንም ጅቡቲም ኤርትራም አንድ ላይ ሆነው ሶማሊያም አንድ ላይ ሆነው ኦል አጌንስት ዋን ነው የሆነው የሚል እኔ አይ ዶንት ኖ እስቲ እንደው ትንሽ ቪዲዮ እንስማውና እንግዲህ ሱዳንም ሶማሌ ኤርትራ እንደዚህ ያሉ ሀገሮች አንድ ላይ ይቆማሉ። ጅቡቲ የመሳሰሉት በሚባሉበት ጊዜ አሁን ሌላ ነገር አደረገውና ከኢኩዌሽን ውስጥ የወጣው ማን ነው ብትኝ የኢትዮጵያ መንግስት ነው። ከዛ ውስጥ ራሱን ከህዝቡም ጋር ድጋፍ ነበረው፣ ተጣላ። ከጎረቤቶቹም ጋር ወዳጅነት ጀምረው ነበር፣ ተጣላ። ከዓለምም ጋር ወዳጅነት ጀምሮ ነበር፣ ተጣላና ከዚህ ኢኩዌሽን ውስጥ የወጣው ማን ነው ብትኝ ብልጽግና ነውና ብልጽግና ሲወጣ ሌሎቹ ግን አንድነታቸውን አስተካክለው
የሚሄዱበት ሁኔታ ተፈጥሯል ብዬ ነው የምለውና ከመንግስት ጋር የነበሩት ሁሉ አማራ ከመንግስት ጋር ነበር አይደለ? አሁን የኃይል አስተላለፍ ለውጥ ልንለው አንችልም። ስለዚህ መንግስት ቃሉን አፈረሰና ጦርነት አወጀበት። ስለዚህ አገንስት የኤርትራ መንግስት ከመንግስት ጋር ነበር አፈረሰና ቃሉን ሲያበርበት ጊዜው ይለያይ እንጂ ማለት ነው። ኢቭን ትግራይ አካባቢም ድጋፍ ነበረው። ጦርነት አወጀ፣ ተጣላ ሄደ። በዚህ ሄደ ስለው እንግዲህ ብልጽግና ብቻ ከህዝቡም ጋር ከጎረቤቶቹም ጋር አጠቃላይ ከተለያየ ነገር ጋር ጸብ ውስጥ የገባው እሱ ነው። ሌሎቹ ግን አንድ የመሆን እድላቸውና የመሰባሰብ እድላቸው ኦል አጌንስት ወን የሆነ ግንኙነት ይኖራል እና ያ ደግሞ ኢትስ ማርቺንግ ዘ ኦንሊ ነገር የነበረው በዚህ ኦል አጌንስት ዋን ተፈጥሯል ነው። ቀጥል አፈወርቅ። እንግዲህ ብዙ ማለት እንችላለን እውነቱን ለመናገር እነዚህ ሰዎች ኦሬዲ አውቀው ስለሆነ እውነታውን ሳያውቁ ቀርተው ነው ብዬ ስለማላምን አሁን እየተናገሩ ያሉት ከውቀት ጉድለት ነው ብዬ ስለማላምን ብዙ ነገር ማለት አያስፈልግም እውነቱን ለመናገር። ምክንያቱም ድጋፍ ነበረው ከዳቸውና ይሏል። እኔ የኢትዮጵያ ተቋሚ ኃይሎች መቼ ነው this is my fight የሚሉት this is my fight none of your business የሚሉት ለውጭ ኃይሎች ይሄ የኔ ነው ከጠቅላይ ሚኒስትሩ ጋር ያለ ጸብ የኔ ጸብ ነው it's not yours እኔ ሃንድል ማድረግ እችላለሁ ደጋፊዎችን የኢትዮጵያን ህዝብ አነሳስቼ against the government ልታገል እችላለሁ it is none of your business ማለት የሚችሉ ለዚህ አቅመ አዳምነት የሚደርሱ ለዚህ አቅመ የዋንነት የሚደርሱ መቼ ነው ሁሉ ጊዜ ነው ጥያቄ ይሄ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ጸብ ካለ ለምን ጸብ ኖረክ አይባልም there are a lot of things you can disagree with አሁን ካለው መንግስት ጋር ልትቃረን የምትችልባቸው there are a lot of reasons አሁን ካለው የፌደራል ስርዓት አሁን ካለው የህገ መንግስት ስርዓት አሁን ካለው የፖለቲካ ስርዓት አሁን ካለው ማህበራዊ ሁኔታ አሁን ካለው including the geographical issues ልንከራከር ልንሟገት እንችላለን ግን አንዳንድ ጸቦች አሉ የኛ የግል ኦነርሺፕ ፕራይቬት ኦነርሺፕ ልንወስድባቸው የሚገባ ከኤርትራ መንግስት ጋር ምን ለመፍጠር ነው በዚህ ደረጃ የምትተባበረው ከዳቸው የምትለው ምኑ ጋር ነው የተከዱት እንግዲህ ሁሉንም በአንድ ሰዓት ላይ ያስጨዋቸው አንድ ነገር የኢትዮጵያ ባህር በር ይገባኛል ጥያቄ ነው አይደል ሁሉንም ከዳር እስከ ዳር ያንጫጫቸው ይሄ ነው መክዳት ይሰማል ቀጥል አፈወርቅ ይሰማል በለ ይሄ ነው ከዳቸው ምንለው የኢትዮጵያ ባህር በር ይገባኛል ጥያቄ ነው መክዳት ማለት ይሄ ከሆነ ሺህ ጊዜን ከዳቸዋለሁ ይሄ ከሆነ ሺህ ጊዜ ደጋግመን መክዳት ይኖርብናል እስክናገኘው ድረስ ብሔራዊ ደህንነታችን እስክናስጠብቅ ድረስ ብሔራዊ ጥቅማችን እስክናስጠብቅ ድረስ ምክንያቱም የለመዱት እነዚህ ሰዎች የለመዱት ዲፕሎማሲ በኢትዮ at the expense of Ethiopian national interest ነበር at the expense of Ethiopian national security ነበር በአደግዳጊነት ነበር ዲፕሎማሲያችን ይቃኝ ነበር በመሽኮርመም ነበር ዲፕሎማሲያችን ይቃኝ ነበር አሁን we started to face the music የኢትዮጵያ መንግስት ኢትዮጵያ እንደ ሀገር በቀጠናው ላይ ኢንተረስት አለኝ በቀጠናው ላይ በሚገኙ ባህር from the Indian Ocean to the Red Sea በዛ ላይ ኢንተረስት አለኝ ማለቷ ከሆነ መክዳት ደጋግመን የምናደርገው ነገር ነው ይሄንን ቁርጥ ማወቅ አለባችሁ ከዳችሁ የኤርትራ መንግስት ምን ስለተባለ ነው የተከዳው ምንድነው የተከዳው የኤርትራ መንግስት ይልቃልም ሆነ ሌላ ሰው ሊያስረዳኝ የሚችለው ነገር አለ ምን ስለሆነ ነው የሞቃዲሾ መንግስት የተከዳው ምን ስለሆነ ነው የሱዳን መንግስት የተከዳው እኔ እስከሚገባኝ ድረስ ለጎረቤቶቻችን ማድረግ ከምንችለው በላይ ነው ያደረግነው ለሶማሊያ ሰላምና መረጋጋት ለቪላ ሶማሊያ መንግስት በመንግስትነት ደረጃ በቀጠናው ላይ እንዲገኝ ከኢትዮጵያ በላይ ዋጋ የከፈለ መንግስት የለም እንደ መንግስትም እንደ ሀገርም የከፈለው ዋጋ ግዙፍ የህይወት መስዋዕትነት ነው የከፈለው ሌሎች የገንዘብ አይደለም የከፈለው መስዋዕትነት
እንደ ሌሎች የዲፕሎማሲና የፖለቲካ ድጋፍ አደረገ ለሞቃዲሾ መንግስት የህይወት መስዋዕትነት ነው የከፈለው የአካል መስዋዕትነት ነው የከፈለው የዜጎቻችን ህይወት ነው የገበረ የወታደሮቻችን ህይወት ነው የገበረ ይሄን ሁሉ ነገር ገብረን ስናበቃ የባህር በር ይገባኛል ጥያቄ ሳናነሳ ጭምር ሊሰጡ ይገባ ነበር ነው ለማናገር ለመሞት ሲሆን ይፈልጉናል ለመስዋዕትነት ሲሆን ይፈልጉናል ለነሱ ሰላም ለነሱ አንድነት ሲሆን ይፈልጉናል ለኛ ናሽናል ኢንተረስትና ለኛ ናሽናል ሴኩሪቲ ሲሆን የሚቆረቁራቸው ከሆነ ይሄ ከሆነ ደግሞ መከዳ ሺ ጊዜ ደግመን ደጋግመን የምናደርገው ነገር አንደኛው መታወቅ ያለበት ነገር ነው ኦል አጌንስት ዋን የሚባለው ለምንድነው አጌንስት ዋን የሆኑት እነዚህ ሰዎች ለምንድነው አጌንስት ዋን የሆኑ የኢትዮጵያ መንግስት ከኤርትራ መንግስት ጋር ምን አድርጎ ጉዲ መጫወት እንደሚችል አናውቅም ምን አድርጎ የአስመራውን መንግስት ለማስደሰት የኢትዮጵያ መንግስት ምን ማድረግ እንዳለበት የማያውቅ እንዳይመስላችሁ እነዚህ we know it but it is against the national security it's against the national interest against the national interest and national security ተጫውተን የአስመራ መንግስትን እያሳሳቅን ሶብኔ ፊሶ ሶብኔ እንደሚባለው በኦሮምኛ እያባበልንም እየዋሸንም መቀጠል ሳንችል ቀርተናል we know how to handle the Asmara government we know how to handle the Cairo government ይሄ ሁሉን ጫጫታ በአንድ ስራ ካይሮ ላይ በመስራት ጸጥ ሊል እንደሚችል ናቀል but we know at the same time we know that is against the national security that's against the national interest የአስመራ መንግስትን እንዴት ጸጥ አድርገን እንዴት ጉዲ ማጫወት እንደሚገባን እናቃለን the only thing የሚከብደው that is against the national security against the national interest የሻቢያ መንግስት በዚህ ደረጃ ከኛ በተቃራኒ የቆመበት ምክንያት ቢያንስ ዲፕሎማሲያችን ናሽናል ሴኩሪቲ እና ናሽናል ኢንተረስትን ቅድሚያ መስጠት ነው ቢጀምሩ በባለፈው ደጋግሜ ጠይቄያለሁ ዛሬ ላይ በኢትዮጵያ መንግስት በተቃራኒ ቆመናል የሚሉ ሰዎች የፕሬዝዳንት ፑቲን መንግስት በክሪሚያና በዩክሬን ላይ ያዘውን አቋም ይደግፋል እሱን ደግፈ ሰጣበቃ እንዴት ነው የኢትዮጵያ አቋም ማትደግፈው ፕሬዝዳንት ፑቲን እኮ ዩክሬን ሉዓላዊት ሀገር አይደለችም እንዴ ዶንባስ የዩክሬን ሉዓላዊ ግዛት አካል አይደለም እንዴ ዛፖሮጂያን የዩክሬን ሉዓላዊ ግዛት አካል አይደለም እንዴ እነዚህን ወሮ ሲይዝ it is because of its national security it's because of its national interest አንዳንዴ ናሽናል ኢንተረስት ናሽናል ሴኩሪቲ አደጋ ውስጥ ሲወድቅ የሌሎችን ሉዓላዊነት ለመድፈር ሊያስገድድም ይችላል ኢንጂነር ይልቃልም ሆነ ሌሎች ከኢትዮጵያ መንግስት ጎን መቆም የነበረባቸው በዚህ ጉዳይ ሴሌክቲቭሊ መቆም ስለማይቻል ነው ኦል ኦር ነን አይነት ነገር መስራት ስለሌለበት ነው ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር የምቃረነው በዚህ ነው አብሬ የምቆመው በዚህ ነው ማለት አይችሉም የኢትዮጵያ ፖለቲከኞች የኢትዮጵያ ተቋሚ ኃይሎች ኦል ኦር ነን ነው የነሱ ስትራቴጂ ወይ በተቃራኒ እንቆምና ከማንኛውም ተቃራኒ ኃይል ጋር አብረን እንሰለፋለን ወይ በድጋፍ እንቆምና ኦል ኢን ብለን ከመንግስት ጎን እንቆማለን አይደለም እንደዚህ አይነት ፖለቲካ የለም ሴሌክቲቭሊ ከኢትዮጵያ መንግስት ጋር በዚህ ተቃርኔ ቆማለሁ በዚህ ደግሞ አብሬ ቆማለሁ የኢትዮጵያ ናሽናል ኢንተረስት አንደርማይን ተደርጎ የምናከብረው ሉዓላዊነት አይኖርም የኢትዮጵያ ናሽናል ሴኩሪቲ አንደርማይን ተደርጎ የምናከብረው ሉዓላዊነት አይኖርም የኢትዮጵያ መንግስት ይሄንን ሊል አይችልም በባለስልጣን ደረጃ ወጥ ምክንያቱም there is a diplomatic protocol አይፈቅድለትም being an independent person የሚሰጥ ትልቅ ዕድል የመናገር ነፃነት to the extent መናገር ይችላል ለኔ ናሽናል ኢንተረስታችንና አንደርማይን ከተደረገ የምናከብረው ሉዓላዊነት አይኖርም ናሽናል ሴኩሪቲያችን አንደርማይን ተደርጎ
የምናከብረው ሉዓላዊነት አይኖርም። የኤርትራ መንግስት የኛን ሉዓላዊነት ሳክሪፋይስ ካደረግንለት ድረስ ከኢትዮጵያ ከየትኛው መንግስት ጋር ጉዲ መጫወት ይችላል። አሰብ ላይ ያለውን ሀብት ንብረትን እስከወረሰ ድረስ እንደ ቀብር ንፍሮ ያገኘውን የኢትዮጵያ ግዛት መዝገን እስከቻለ ድረስ ህዝብን በባርነት እየገዛ ያገተ መውሰድ እስከቻለ ድረስ የህዝብን አካልና ብልት እየወሰደ ኤክስፖርት ማድረግ እስከቻለ ድረስ you can play goody with the Eritrean government. You can play goody with the Cairo government. መጫወት ትችላለህ። እንደዛ መጫወት ሳንችል ቀርተናል። አፈወርቅ እንደው አንድ ነገር ጨምረን እንየውና ወደ ማጠቃለያ እንድንሄድ አንድ ቪዲዮ ያሳያለሁ። የዚህ ቪዲዮ ላይ ኢንጂነር ይልቃል የኤርትራ መንግስት ታሪካዊ ጠላት መንግስት ነው ያዘው። ቅድም ምንም አስምረህ ተናግራል። መንግስትንና ህዝብን የምንለይነን እኛ ኢቭን ሉዓላዊነትንም የምንቀበልነን። ስለዚህ እዛ ላይ ጥያቄ እንዳታነሱ። የኤርትራ ሉዓላዊነት ነው፣ ተወደደም ተጠላ አለቀ በቃ። ሰው ግንኙነቱ የሁለት ሀገሮች ግንኙነት ነው የሚሆነው። የሆነው ሆኖ የኤርትራ መንግስትን እንደ መንግስት ታሪካዊ ጠላት አይደለም ብሎ እንደውም አቶ ልደቱንም ጓደኞቼ እያለ ብሌም ያደርገዋልና አጭር አስተያየት ስጥበትና የመጨረሻ አንድም በጣም አስገራሚ ነገር ለህዝቡ አሳይተን እንጨርሳለን። እንስማው። አንዳንድ ፕሮፓጋንዳዎች መጀመሪያ እናጥራቸው እስቲ። ማለት እንግዲህ እኔ ፕሮፓጋንዳን ተከትዬ ላስብ የምችልበት እድሜና ሁኔታ ላይ አይደለሁም። የኤርትራ መንግስት የኢትዮጵያ ታሪካዊ ጠላት ነው የሚባል ለምንድን ነው? እኔ ለምንድን ነው ሲባል እኔ አሁን ምንም እንትን አላገኝም። ሲባል ሰማለሁ። አንዳንድ ሰዎች የኔ ጓደኞችም እንደዛ ሲሉ ሰማለሁ። የሆነ ጊዜ አቶ ልደቱም እንደዚህ ሲናገር ሰምቼዋለሁ አንድ ጊዜ አብረን ሆነ። ከዛም በኋላ የኤርትራ መንግስት ሻዕቢያ የኢትዮጵያ ብሔራዊ ጠላት ነው ብሎ ሲናገር ሰማለሁ። እኔ እሱን አሁን አይገባኝም። እውነት ንገረኝ ካልሽኝ ማለት ነው። እኔን የምረዳበትን ነገር ካልሽኝ የኤርትራ መንግስት የራሳቸው መንግስት ነው። የራሱ ከኢትዮጵያ መንግስት ጋር የራሱ ከህወሓት ጋር የነበረው ያቻ ፉክክር አለው። ሪጂናል ሄጂሞኒ ሁለቱ እንትን ይላሉ። ህወሓትን እንደ ጁኒየር ያየዋል። የሻዕቢያ ሲኒየር ነው ብሎ ያምናል። የሚኖርበት ጂኦግራፊም የበለጠ ተፈላጊ ያደርገኛል ብሎ ያምናል። በሌላው ግን ይሄኛው መንግስት በሽብርተኝነት ትግል እና በጸረ ሽብርተኝነት ትግል በነመለስ ያኔ ደግሞ በአጋጣሚ ሽብርተኝነትም ዋና አጀንዳና ትልቅ የፖለቲካ ከረንሲ ስለነበረ ከምዕራባውያን ጋር መገናኘት ቻሉ። ብዙ እርዳታና ብድር የፖለቲካ ድጋፍ አገኙ። ያኛው ደግሞ እዛው አሜሪካኖች የነበራቸውን የጦር ሰፈር ሁሉ ኤርትራ ላይ የነበራቸውን ቃኞ የሚባል የጦር ሰፈር ሁሉ አባረረ። ከነሱ ጋር ተጣላ። ግንኙነቱን አንዳንድ አሜሪካን ከማይወዱ ሀገራት ጋራ ብዙዎቹ ምንድነው ሙስሊም ማጆሪቲ አረብ ካንትሪስ ጋራ አደረገ። በዛ ምክንያት ሁለቱም ለሪጂናል ሄጂሞኒ የሚፎካከሩ የህወሓት መንግስትና የሻዕቢያ መንግስት ሆነው ቀጥለዋል። በዛ ምክንያት ወዳጅነታቸውም ልዩነታቸውም በውል ስላልነበረ የድንበር ግጭት ኑሮ ብዙ መስዋዕትነት አስከፍለዋል። ያ በኋላ ላይ በስምምነት አድርገውት የነበረውን ባሰጥቶ መቀበል ባለ 5 ነጥብ መግለጫ ያንን ተግባራዊ ሳያደርጉ ቆይተዋል። ስለዚህ የሁለቱ ድርጅቶች የሪጂናል ሄጂሞኒ ሽኩቻ ካልሆነ በስተቀር የኤርትራ መንግስት የኢትዮጵያ ዘላለማዊ ጠላት የሚሆንበትን መንገድ እኔ በሳይንቲፊክ በሆነ ሁኔታ አላቅም። እኔ እንደውም የነበረኝ እንትን በአንድ ወቅት የተናገርኩት ነገር ያልጠበቅኩት የሆነብኝ በዚህ በጦርነት ውስጥ ከአብይ ጋር ሆኖ ትግራይ ውስጥ የነበረው በጦርነቱ ጊዜ የተሰራው ወንጀል ይሄ ንብረት መውደሙ አስታውሳለሁ። የማንቆርቆሪያ ሌባ ብለው ሲሳደቡ ነበር። ልጠይቆት ነበር ሐሳቡትን አንተና አንቱ ያንታጣው ነው ሐሳብን እስከ አፈወርቅ እንግዲህ አንድ ሁለት ነገር አጠር አድርጌ ላንሳ። አንደኛ እንደው አቶ ልደቱ በይፋ ጥሪ አቅርቦ ቢከራከሩ ቢወያዩ ደስ ይለኛል። ወዳጆችም ስለሆኑ በዚህ ጉዳይ ላይ እንደ ሚዲያም አም ሬዲ ለመከራከር ፍላጎት ካላቸው ይሄ ሚዲያ
ለማቅረብም ፍላጎት አለው ከኔ ጋርም ካልሆነ ሌላም ጋር ሄደው ይከራከሩበት አንዱ ዝም ብዬ እንደው ጠቆም አድርጌ ለመሄድ ነው ሁለተኛ እኔ ኢንጂነር ይልቃል በፖለቲካ ውስጥ ብዙ ቆይቷል ኢቭን አሁን እዚህ ላይ ሲያቀርብ ፕሮፓጋንዳ እድሜ እንዳለው ሁሉ ነው የገለጸው ከ10 ዓመት በላይ ወይም ከ50 ዓመት በላይ ስትሆን ፕሮፓጋንዳ ማሰራ እንግዲህ ስንት ዓመት እንደሆነ አላውቅም ኢንጂነር ፕሮፓጋንዳ ኤጅ ያለው ነው የመሰለው አይ ሚን አይ ዶንት ኖ አንደኛ ፕሮፓጋንዳ ዴፊኒሽኑንም በአግባቡ አልተገነዘበም ሌላ ጊዜ ይመለስበታለው ፕሮፓጋንዳ ምን ማለት እንደሆነ አይ ቲንክ አንደርስታንድ ያደርጋ አይመስለኝም ወይም ቅድም እንዳልከው ሆም ብሎ ያወናበደ ነው ያለው ፕሮፓጋንዳ እንደዛ አይደለም ፕሮፓጋንዳ እድሜ ጣራም የለው actually the age of propaganda ሚል በጣም አሪፍ መጽሐፍ አለ ባይዘው ይሄ በአብዛኛው እንዴት ፕሮፓጋንዳ እንደሚሰራ ራን እንደሚያደርግ ነው እቺንም ካገኛት ያንብባት በዚህ አጋጣሚ ማየቱ ስለማይቀር ሌሎችም የፕሮፓጋንዳ መጽሐፎች አሉ የሆነው ነው ፕሮፓጋንዳ እድሜና ጣራ የለውም በራሱ መጥፎ አይደለም ለምትጠቀመው ዓላማ የምትጠቀምበት ኢንስትሩመንት ነው የሰው ሊና መስረቂያ ሜካኒዝም ነው በራሱ መጥፎ በራሱ ጥሩ የምትለዋል መጥፎ አለ ጥሩ አለ ሁለተኛው ነጥብ እሱ ነው ሶስተኛው የኢሳያስ ትርክት ላይ ቀጥታ ነው ይዞት የመጣው ኢሳያስ መጥፎ ስዕል የተሳለበት በአሜሪካውያን ምክንያት ነው ይሄን ነው የሚለው እኮ ኢሳያስ እድሜ ልኩን የሚናገረው እኮ ይሄን ነው ዛሬ ሰልቅጦት መጣ ይልቃል ከአሜሪካ ጋር ተጣልቶ ቃኘው ጦርን ሲያነሳበት ምን ሲያነሳበት እና አቶ መለስ ደግሞ በሽብርተኝነትን ካርድ ሊስቡ ምናምን ሲሉ ብሎ ኢሳያስ እድሜ ልኩን የኔ ችግር የአሜሪካ ችግር ነው የኔ ችግር የምዕራባውያን ችግር ነው የሚለውን ምንም ሳይቀባባ ሰልቅጦ ይዞ መጣ እና አይ ዶንት ኖ ምን ልል እንደምችል አስተያየት ስጥበት አፈወርቅ ማለት ቅድም እንዳልነው ነው ኦሬዲ ዳይሬ ፓይፕላይን ናቸው እነዚህ ለአስመራው መንግስት ዳይሬ ፓይፕላይን በቃ ኦሬዲ ከዛ ቀጥታ የሚመጣው ነገር ነው የሚያፈሱት ለሌላው ዝግና በቀጣናው ላይ ላለ ያሰላለፍ ለውጥ ምናምን ለዲፕሎማሲ ፕሮግረስ ምናምን they are deaf or blind for that the only thing ከአስመራ ጋር ብቻ ነው ፓይፕላይናቸው የሚሰራው ከዛ በቃ አንተ ቅድም እንዳልከው የአስመራ መንግስት ለዘመናት ደጋግሞ ሲለው የነበረው ነገር እኔ አሁን ላለውበት ደረጃ የዳረገኝ against the western world በመቆሜ ነው ይላል አንድ የካልተሳሳትኩ የአሜሪካ ባለስልጣን የነበረ ሰው የኢራቅን ጦርነት ካለቀ በኋላ ስለ ሳዳም ሁሴን የጻፈው ጽሁፍ አለ መፈለግ ሊኖር ይችላል መጽሐፍ ምንድነው መጽሐፉ የሚያወራው ደዋሮ ኢራቅ ላይ ነውና ስለ ኢራቅ ጦርነት ነው ሳዳም ሁሴንን ካነሱ በኋላ የአሜሪካን መንግስት በጣም ይሳሰፈዋል ትልቅ ስተሰርተናል ሳዳም was the hand against the Persian influence ነው የሚለው against the Persian influence ላይ የኢራን ወደ መካከለኛው ምስራቅ እንዳትመጣ he was the hand against the door አይነት ነገር ገትሩ ይዞ ነበር አሁን ሳዳምን ከኢራቅ ላይ ስናነሳት ፐርሺያ ኦር ኢራን ሚድል ኢስት ውስጥ ነው የምትጫወተው የሚል ነገር ነው የሚያወራው ጽሁፍ አሁን የአስመራው መንግስት ደጋግሞ ሊያስረዳን የሚሞክረው ፕሮ ኢስት እንደሆነና the western against the western የቆመ መንግስት እንደሆነ አርግቶ ለማስረዳት ይሞክራል ለ30 ምናምን አመታት ስትራቴጂክ የሆነ እሳቸው እንደሚሉት ጂኦግራፊካል ስትራቴጂክ የሆነ ሎኬሽን ይዞ አንድ የረባ የሚሊተሪ ሲግኒፊካንስ ያለው ቤዝ እንኳን መስራት ለምን አልተቻለም በዛ አካባቢ የኢኮኖሚ ሲግኒፊካንስ ያለው አንድ ፖርት መገንባት ለምን አልተቻለም በዛ ደረጃ ለኢስቱ ትልቁ ግንና አለኝ ካለ ለምን ያንን ላይ ያደረገም እስከዛሬ ኢስቱ ወርልድ ለመተወዛ ኢንቨስት አላደረገም ፖርቶቹ ላይ ሚሊተሪ ቤዞችን ለመስራት አልተቻለም ጅቡቲን መጣከል የበሬ ግንባር መጣከል ላይ 10-15 ሀገራት ከሚራቆቱ ኢንክሉዲንግ ቻይና the only ቤዝ ያላት ቻይና ኦሬዲ ጅቡቲ ላይ ነው አለ ከቻይና ውጪ ባለ ቤዝ ካየ ለምን ቻይና እዛ አልገነባችም ለምን ራሻ እዛ አልገነባችም እውነቱን ለመናገር against the western ነኝ እኔ በቃ በዛ አቋሜ ነው
እንደዚህ ተከለ አይደለም against the development against freedom against democracy against human rights የቆመ መንግስት ስለሆነ በማንኛውም ፖለር ልትቆም ትችላለህ ከኤርትራ መንግስት ጋር ልትቆም የምትችለው against democracy against freedom against development against regional integration ከቆንክ ብቻ ይሄ ሁሉ ሀብት ላይ የቆመን መንግስት ዛሬ ሉዓላዊነቱን ለማስከበር በጣም ቀናይና ዋጋ እንደከፈለ አድርጎ ለማቅረብ ይሞክራል እኔ ይመኑልኝ ስትራቴጂክ አይደለም ዘላለማዊ ምናምን የሚባለው ይተውትና ጠላትነቱን ይመኑ ሌላው ቅንጦት ሊሆን ይችላል ለነዚህ ሰዎች የኤርትራ መንግስት ስትራቴጂክ ኦር ሂስቶሪካል ኦር ዘላለማዊ ጠላት ነው ያልኩ አይደለም ስፔሲፊካሊ የኤርትራ መንግስት ሳይሆን የሻቢያ መንግስት ነው የሻቢያ መንግስት የኢትዮጵያ ስትራቴጂክ ጠላት ነው ሂስቶሪካል ላይሆን ይችላል ግን ስትራቴጂክ ጠላት የኢትዮጵያ ፍላጎትና የሻቢያ መንግስት ፍላጎት ተጣፋፊ ተጻራሪ የሆኑ ፍላጎቶች ናቸው ኢትዮጵያ በቀጠናው ኢንቲግሬሽን ውስጥ ማትረፍ የምትፈልግ ነች እሱ ደግሞ የቀጠናው ኢንቲግሬሽን ያጠፋኛል ብሎ የሚያምን ሰው ይሄ ስለ ዘላለማዊ ጠላትነቱ ምናምን ይተውና ጠላት ነው ብለው ያምናሉ የኢትዮጵያ መንግስት ከኤርትራ መንግስት ጋር ተባብሮ ሊሰራ የሚችለው something good ለኢትዮጵያ ህዝብ ምን አለ አሁን ካለው የኤርትራ መንግስት ጋር ብሎ ራስ መጠየቅ ይፈልጋል ምክንያቱም የኤርትራ መንግስት የራሱ ሉዓላዊ ግዛት በሆኑ ባህር ገብ በሆኑ መሬቶች ላይ ሊቶራል በሆነው ግዛቱ ላይ የኢትዮጵያን የባህር በር ጥያቄ አለመመለስ መብቱ ነው ሶማሌላንድ ስትሄድ ከካይሮና ከሞቃዲሾ ሰዎች ቀድሞ ሀርጌሳ ላይ ለመገኘት ሲጋጋጥ ካገኘኸው በምንድነው ይሄን ዲፋይን የምታደርገው በምን ዲፋይን ታደርጓለህ በምንም አይነት መንገድ ዲፋይን ታደርጓለህ ሆስት አድርጎ የሶማሌላንድና የሞቃዲሾ የሀርጌሳና የሞቃዲሾ ችግር ቢረዝም ሞቃዲሾ ነው ቢረዝም ሞቃዲሾ ነው የኤርትራ መንግስት ችግር ሊሆን ይችላል ድንበር እንኳን የሚጋራ መንግስት አለ ከካይሮም ከሞቃዲሾ መንግስት ጋር በዛ ደረጃ ተሯሩጦ በቅርብ በተደጋጋሚ ሳነሰው የነበረው ይሄ ኢንተርናሽናል ኢንዲያን ኦሽን ኮንፈረንስ የሚባል ኦማን ላይ ተካሄደ በቅርብ የተካሄደ ጉባኤ ነበር ስለ ኢንዲያን ኦሽን የኢንዲያን ኦሽን ላይ ያሉ ሀገራት ናቸው ተሳተፉበትና የውጭ ጉዳይ ሚኒስትሩ የኤርትራ መንግስት የውጭ ጉዳይ ሚኒስትር እዛ መድረክ ላይ ሄዶ ያደረገው ንግግር ማያጥበቅ አይ ቲንክ ጃንዋሪ 6 አካባቢ ይመስለኛል ጃንዋሪ 6 to 11 or to 9 እንደዚህ አካባቢ ነው የተካሄደው ጃንዋሪ or something እዛ ላይ ያደረገው ንግግር የውጭ ጉዳይ ሚኒስትሩን ንግግር ያነበበው ወይም የሰማ ሰው ድረገጹ ላይ አለ የሚኒስትሪ ኦፍ ኢንፎርሜሽን የኤርትራዊ ማን የሚመራው ድረገጽ አለ ኦፊሻል ወንድ ድረገጻቸው ላይ እዛ ላይ ንግግሩ አለ ከሁለት ከሶስት መስመር ውጪ አብዛኛው ነን ሊቶራል የሆነ ማንኛውም ሀገር እንዴት ወደ ባህሩ እንዳይመጣ መከልከል እንዳለበት ነው ይሄ አገንስት ኢትዮጵያ የሆነ አቋም አይደለም እያንዳንዱን ነገር እየመዘዝን ካየነው አሁን ያለው የኤርትራ መንግስት አሁን ያለው የሻቢያ መንግስት against Ethiopia የቆመ ነው it's not against Ethiopian government የባህር በር ጥያቄ የኢትዮጵያ መንግስት ጥያቄ አይደለም የኢትዮጵያ ህዝብ የሀገር ጥያቄ ነው ለነዚህ ሰዎች የኢትዮጵያ ኢንተረስት ምንድነው በቀጠናው ማለት ሉዓላዊነት ዲፋይን ሲደረግ ሜቢ ባለፈው ማንስቸው ከነበር አላስታውስም ደግሜ ማንሳት ካለብኝ ለምሳሌ እስራኤልን ወቅና አሜሪካ ከመስጠቷ በፊት በአሜሪካን ዋይት ሃውስ ውስጥ ሲካሄዱ የነበሩ ክርክሮች እቺን ሀገር ሉዓላዊ ሀገር ነች ብለን ሪኮግናይዝ እናድርግ ወይስ አናድርግ የሚለው ክርክር ላይ የአሜሪካ የውጭ ጉዳይ ሚኒስትር የነበረው ጆርጅ ማርሻል ይመስለኛል ሲል የነበረው መከራከሪያ ምንድነው ለእስራኤል የምንሰጣት ወቅና ሉዓላዊነቷ ዲፌንደብል አይደለም
ስለዚህ መስጠት የለብንም ነበር አቋም እውቅና መስጠት የለብንም ዲፌንደብል አይደለም ሉዓላዊነቱ ይል ነበር በአረቦቹ ተከባለች ቢኮዝ አዎ ምክንያቱም ምንም አይነት የተከበበች ሀገር ነች ብሏል የኛ ሉዓላዊነት ዛሬ በዛ ዲፊኒሽን ውስጥ ነው አርዌ የኛ ሉዓላዊነት ዲፌንደብል ነው ወይ አሁን ሉዓላዊነት አለ ሉዓላዊት ሀገር ነን ታሪክ አለን ምናምን ብለን እንላለን is it defendable ሉዓላዊነታችን ዲፌንደብል አይደለም ሙሉ አይደለም ሉዓላዊነታችን ይሄ ሉዓላዊነታችንን ሙሉ እንዳይሆን ከህወሓት ጋር ተባብሮ የሰራው የሻዕቢያ መንግስት ነው የባህር በር እንድናጣ የተደረገው ተገቢ ባልሆነ መንገድ ነው ከባህሩ ተቀርፈን እንድንወጣ የተደረገው በተገቢ መንገድ አይደለም የተባበሩት መንግስታት ቻርተር ተጥሶ ነው ምክንያቱም ቻርተሩ ማንኛውም ሀገር ሪፈረንደም ለማካሄድ ስቴብል የሆነ ገቨርንመንት ያስፈልጋል ኢሌክትድ የሆነ ገቨርንመንት ኢትዮጵያ ሪፈረንደም የኤርትራ ሪፈረንደም በተካሄደበት ሰዓት የነበረ ትራንዚሽናል ገቨርንመንት ነው which was against the charter the UN charter የኛ ትልቁ ጉዳታችን አንድ UN charter መጣሱ ሁለት የኢትዮጵያ ጠላት የሆኑ የኢትዮጵያ መንግስት የኢትዮጵያ ጠላት ከሆነ ኃይል ጋር ተባብሮ የባህር በር እንድናጣና ሉዓላዊነታችን ሙሉ እንዳይሆን አድርጓል ሌላኛው የኛ ትልቁ ችግራችን የአፍሪካ ህብረት የባውንደሪ ኮሚሽን የሚባለው ይዞት የመጣው ዲክላሬሽን የሀገራት ድንበር በቀኝ ገዢ ድንበር ይወሰናል ቀኝ ያልተገዙት ኢትዮጵያን ኮንሲደር አያደርግም ይሄ ፕሮክላሜሽን እኛስ ቀኝ ያልተገዛ ነው በቀኝ ገዢዎች ሴራ ጎረቤቶቻችን ከባህሩ እንድንገለል የተደረገው የኛስ ኢንተረስት እሱን ማስጠበቅ አልቻለም ስለዚህ የኢትዮጵያ ሉዓላዊነት ዲፌንደብል አይደለም ዲፌንደብል እንዳይሆን ያደረገው ህወሓትና ሻዕቢያ ተባብረው ሂስቶሪካል ጠላት ነው ከተባለ ከዚህ ሳይድ ሊታይ ይችላል ዘላለማዊ ጠላት ነው ከተባለ ከዚህ ሳይድ ሊባል ይችላል የኤርትራ መንግስት ኢትዮጵያ ከሁሉም ጋር ተቋርፋ ለሱ አደግዳጊና ለቅላቂ ሆኖ የሚፈልገው መንግስት እንደዛ አይነት መንግስት በቃ ሁሉ ነገሩ ተዘግቶበት በኤርትራ መንግስት ጣፈንታው የሚወሰው ይሄንን የኤርትራ መንግስት የሚፈልገው ሪፒትድሊ ደግሞ ደጋግሞ ፕሩፍ አድርጓል ይሄ ፍላጎቱ የመሆኑ ጥሩ የመጨረሻውን ላቅርብልህ በአባይ ግድብ ዙሪያ ጠቅላይ ሚኒስትር አብይ አህመድ የግብፅን ፍላጎት ለማስጠበቅ ምልጃ አቅርበዋል ለአሜሪካ መንግስት ነው የሚለው እና ምንድነው የሚለው ግድቡን በተመለከተ የፈለጋችሁትን እና ያላችሁትን በሙሉ ልሰጥ እስማማለሁ ለግብፅ ማለት ነው ይሄን ጠቅላይ ሚኒስትሩ ናቸው እኔ ደግሞ ወደ አሰብ የማደርገውን ጦርነት እና አሰብን ለማምጣት የማደርገውን ጥረት የፖለቲካ ድጋፍ ስጡኝ እነ ትራምፕን ነው የጠየቀው እንግዲህ ይሄ መረጃ ጋዜጠኛዋም የደረሰን ወይም እየተነገረ ያለ መረጃ ብላ ነው የምታቀርበው እንግዲህ ድሮ ስቴት ዲፓርትመንት ቅርበት እንደነበረ አቃለው አሁን ይኑር አይኑር አላቅም ያም ሆነ ይሄ ግን ጠቅላይ ሚኒስትሩ አባይ ግድብን ሊሸጡት ነው እንግዲህ አይ ዶንት ኖ በዚህ መልኩ ይቅረብ አይቅረብ አላቅም እንስማው ገኘው ወደ ባህር ተጠጋው እና ያን ደግሞ የኢትዮጵያን ህዝብ ማባበል ይችላል ነገር ግን ይሄን ሳደርግ ደግሞ ወደ ጦርነት ሲገባ የሀያላን ሚና ምን ይሆናል የሚል ሐሳብ ሲያስብ የጋዛን ፖለቲካም ደግሞ ለመፍታት ግብጽ ከአሜሪካ ጋር በቅርብ የምትሰራ ሀገር ስለሆነች የአባይ ግድብን ጉዳይም ደግሞ በግብጽ በኩል ድርድር ተይዞ በአሜሪካኖች በኩል ተይዞ ስለነበረ በተለይም በትራምፕ አስተዳደር ይሄንን ኦፈር ለድርድር ባቀርብና የግብጽን ኢንተረስት አስጠብቃለሁ ብዬብል ግብጽ ደግሞ ለአሜሪካኖች የጋዛን ጉዳይ ሴትን ለማድረግ እንደዋና መስመርነት የሚጠቀሙባት ስለሆነ አሜሪካኖች እሺ እኔም ግድቡን በተመለከተ የፈለጋችሁትን ያህል ኮንሴሽን ሊስት ያላችሁኝን ሁሉ ላድርግ የግብጽ በግድቡ ላይ ያላትን ጥያቄ የምትሉትን ሁሉ ልመልስ
እኔ ደግሞ ወደ አሰብ የሚሄደውን ነገርና የአሰብን ወደብ ለማምጣት ለማደርገው እንቅስቃሴ የፖለቲካ ድጋፍ ይሰጠኝ ብሎ ለአሜሪካ መንግስት ማቅረብ እንደፈለገና ይሄንን መደራደሪያ ማድረግ እንደፈለገ ተወርቷል። እና ይሄ እንግዲህ የፕሬዚዳንት ትራምፕ አስተዳደር ትራንዛክሽናል ነው፣ የግብፅም ወዳጅ ነው። የጋዛን ጉዳይ መፍታት ስለሚፈልጉና እንደውም እዛ አካባቢ ያሉትን ሰዎች ወደ ግብፅም ወደ ተለያየ ሀገርም አሰፍራለሁ ብለው ያስቡ ስለነበረ ከዛ አስነስቼ ለእስራኤል ሰጥቼ ቦታውን አሜሪካኖች ይዙታል የሚል ወሬ ስላለ ያንን ለመጠቀም እንደፈለገ እና ለዛም እንቅስቃሴ ጀምሮ እንደነበር ተሰምቷል። እና የዲያስፖራ ፖለቲካ በጣም ነው ማዝነው። በነገራችን ላይ አፈወርቅ አንዳንድ ጊዜ ፊል አደርጋለሁ የዲያስፖራን ፖለቲካ ስለማቀው በቃ የሆኑ ሰዎች ከሀገር ቤት መጥተው እንዴት እንደሚመክኑ ይገባኛል። ከልቤ ነው የምነግርህ አፈወርቅ፣ ከልቤ ነው ለአድማጮችም። የዲያስፖራ ማለት ፖለቲካ ሰዎች ማምከኛ ቦታ ማለት ነው። ብዙዎቹ የሆነ ኮርነር አሁን ያልተለወጥኩም እኔ እንዲያልጉም ትላንትና መሪ ላይ ቆሜ ነበር ምናምን ይላል። እኔ እንግዲህ ሰማያዊ ፓርቲ ያለ አማራ የሚባል አላቅም ሲል ነው የማውቀው ኢንጂነር ይቃለን ከኔ በላይ አንተ ታውቀዋለህ። ዛሬ ደንበኛ የአማራ ሚሊታንት ኃይል ካልመራው እያለ የሚንቀሳቀስ ነው፣ ግን አልተለወጥኩም ይላል። እዛው ባለውበት አቋም ላይ ነው የቆምኩት ይላል። እና ምን ያህል በቃ እንዴት እንደሚበላን ዲያስፖራ ሳስበው ከምሬ ነው የምልህ፣ በጣም ነው ማዝነው። አቶ ገዱ እንዴት እንደሚበላው አውቃለሁ፣ ኢንጂነር ይቃ እንዴት እንደሚበላ አውቃለሁ፣ በኋላ ላይ እንዴት እንደሚወረወሩ አውቃለሁ። እና አሁን በዚህ ደረጃ መጥተህ ጠቅላይ ሚኒስትሩ አባይ ግድብን ሊሸጡ ወይም አባይ ግድብን ለግብፅ የፈለጋችሁትን አድርጉ፣ የፈለጋችሁትን እኮ ነው፣ አፍርሱትም እኮ ሊሆን ይችላል። እንግዲህ እንደዛ ነው። በሙሉ ልስጥ ያላችሁትን በሙሉ ልስጥ ማለት ግድቡን እናፍርስ እስከሚለው ድረስ ሊደርስ ይችላል። እኔ ደግሞ አሰብን ማገደገኝበት ምንድን ነው የሚሰማ ማለት መጀመሪያ ኮሜንት ስጥ፣ ማጠቃለያንም በዛው ሰተን እንውጣ ማለት አድማጭ ተመልካቾች ሜቢ ራሳቸው መጠየቅ ያለባቸው ይሄን ጭንቅላት 4 ኪሎ ውስጥ አገኘው ይሄን አሁን እነዚህ ሰዎች የሚያወሩት ማለት እኔ የሁል ጊዜ ስጋቴ ይሄ ጭንቅላት 4 ኪሎ እንዳይገባ ነው። እውነቱን ለመናገር ነባራዊ ሁኔታን መረዳት የማይችል ቀጠናዊ ሁኔታን መረዳት የማይችል ያረጠ ጭንቅላት ማለት ነው። ጣጣውን የጨረሰ በቃ ምን ከዚህ በኋላ ምንም ቫልዩ አድም ማያደርግ በወታደር ይሄ ጥይት ሲሆን ለምሳሌ የደነበሸ ይባላል አይደል? የደነበሸ ጥይት ማለት በቃ ኦሬዲ ድምጽ ብቻ ነው አይተኩስም እንትን ያደርግም። በጭንቅላትም ሲሆን አንዳንዴ ያረጠ ጭንቅላት ይሆናል። በቃ ኦሬዲ ከዛ ጭንቅላት የሚወጣ there is nothing positive። ለምሳሌ አሁን ዛሬ ባለው ነባራዊ ሁኔታ በጋዛ ጉዳይ ላይ የፕሬዝዳንት ትራምፕ አስተዳደርና የፕሬዝዳንት ኤልሲሲ አስተዳደር ያላቸው አቋም ምን አይነት ነው? ተናባቢ ነው? ተጻራሪ ነው? ፕሬዝዳንት ትራምፕ እኮ በአደባባይ ወጥተው እኮ የግብፅ መንግስትና የጆርዳን መንግስት እኮ የያዙት አቋም ምን ያህል እንዳስቆጣቸው እኮ በአደባባይ ተናግረዋል። በዓለም ላይ ከፍተኛ ድጋፍ የምናደርግላቸው መንግስታት እንደዚህ አይነት አቋም መያዛቸው እጅግ አስገርሞኛል፣ ማስቆጥቶኛልም ብለዋል ፕሬዝዳንት። አንደኛው መታወቅ ያለበት ይሄ ጨዋታው ተቀይሮ ሜቢ ቆይቷል። ይሄ የትራምፕ አድሚኒስትሬሽን ከየናይልን ኢሹ የግድቡን የጋርደን ኢሹ ለግብፅ እንደንትን አድርጎ አቀረበ ከተባለ እኮ ኦልሞስት እኮ አልፏል፣ ወር ከምናምን አልፎታል ይሄ ነገር ከተወራ ራሱ። ግን ከወር በኋላ ዛሬ ላይ ያለው ከጋዛ ጋር የኢትዮጵያን የሚያገናኘው ነገር አዲስ ታሪክም ተጀምሯል እኮ። አሜሪካ የጋዛ ሬዚደንት የሆኑት ሰዎች ከዛ አካባቢ ለማውጣት የሚቀበሉ አስላጣች ወደ ወርና አፍሪካ መጣለች እኮ የሚል ጨዋታ ተጀምሯል። አሁን የሰሞኑ እኮ መከራከሪያ እኮ የሆነው እኮ እሱ ለሶማሊያ፣ ለሱዳን፣ ለሶማሌላንድ ይሄ ኢሹ ቀርቧል፣ ኢንክሉዲንግ ለኢትዮጵያ መንግስት ቀርቧል። ለዛውም በቅርቡ የዶክተር ጌዲዮንን ጉብኝት ጋር ተያይዞ ይሄ ነገር መራገብ እኮ ጀምሯል። እስራኤል ስለሄዱ በቅርብ ጊዜ እስራኤል ስለነበሩ ይሄ መራገብ ጀምሯል። የጋዛ ሬዚደንት ወደ ኢትዮጵያ በማምጣት ከዛ የአሜሪካና
እስራኤል መንግስት ደግሞ የኢትዮጵያን የባህር በር ይገባኛል ጥያቄ ለመደገፍ እንደዚህ ነገር ለኔ አስምሬ መናገር ነው። ኢትስ ኖት የመንግስት አቋም ላይ ሆን ይችላል። ለኔ ፖለቲካ ኢትስ ኤ ኮመርስ ብዬ ነው። ኤኒቲንግ ኢዝ ፎር ሹር ኢንተረስትን ነው። ኢንተረስትን ለማስጠበቅ ለምሳሌ ጠቅላይ ሚኒስትሩ የባህር በር ይገባኛል ጥያቄን እኮ ሲያነሱ እኮ ኮሜርሻል በሆነ መንገድ ባህር በር ስጡኝ ነው አይደል ጥያቄ? ምን ልስጣችሁ ነው ያሉት? እንስጣችሁ ካሉት ውስጥ ሰጥቶ መቀበል ነው። ሰጥቶ መቀበል ብቻ ሳይሆን በቴሌኮም በኤርላይንስ በገርድ ላይ ሼር ልስጣችሁ። ኤግዛክትሊ ዊን ዊን አርገን ኒድ ነው የጋር ኮመን ቤኔፊት ነው። አዎ የኤርትራ መንግስት አሰብን ሰጥቶ በገርድ ላይ 30% ኦነርሺፕ ሼር የሚያደርግ ከሆነ የገርድ ጉዳይ አንዲስፒዩተብል ነው። በቃ በምንም ነገር ልንቀይሩ አንችልም የሚባል አቋም ሊኖረን አይገባም። we trade it for something better ለሚያዋጣን ነገር እንሸጠዋለን። ወይም የኛ አሁናዊ ጥያቄ የኛ ህልውና ጥያቄ የትኛውን በምን ብንቀይረው ነው? ቴሌኮምን እንስ ኤርላይንሱን እንስ ከገርድ ላይ ሼር እንስ ከኦነርሺፕ ወይም ከጥቅሙ ላይ እንደነዚህ አይነት ካልኩሌሽን ነው የምትሰራው ፖለቲክስ። ለዛ ነው ፖለቲክስ is the art of possible and the next best የሚባለው እኮ ለዚህ sometimes it's not the art of politics, it's not the art of possible, አንዳንዴ ደግሞ it's the art of next best መምረጥም ሊሆን ይችላል። ለነዚህ ሰዎች ለምሳሌ ጠቅላይ ሚኒስትር አብይ ወደ ድርድሩ ወደ አሜሪካ ሲወስዱት ትልቅ ጫጫታ የፈጠረው እንዴት ለካይሮ መንግስት አደግዳጊ ለሆነችው አሜሪካ እንዴት እዛ ሄዶ ይደራደራል? ለኔ it doesn't I don't even care የትም ድርድር ቢካሄድ አንተ ሬድ ላይንህን ማስጠበቅ እስከቻልክ ድረስ ሬድ ላይንህን አስምረህ this is my red line ብለህ ዲማርኬት አድርገህ ወይ ደግሞ ሬድ ላይንህን ወርዝ በሚያደርግ ምክንያት ሪድሮ ማድረግ እስከቻልክ ድረስ wherever ድርድር ቢካሄድ it doesn't matter። የኢትዮጵያ መንግስት ሊያው አይደለም ዋሽንግተን ካይሮ ድረስ ሄዶ መደራደር አለበት። ሬድ ላይኑን ፕሮቴክት ማድረግ ማስረዳት አለ። እሱ አይደለም ትልቁ ችግር። በቃ ጫጫታቸው የመለሰው ይመስላል። ለምሳሌ የኢትዮጵያ መንግስት ሶቺ ሄዶ ለፕሬዚዳንት አልሲሲ ራሻ በነበረው ስብሰባ አሜሪካ አደራድረን ብሎ በድርድሩ ላይ ተስማምቶ ምናምን ብሎ ከዛኛ ጮኸን መለስ ነው ይላሉ። ጮቱ አይደለም የመለሰው። ጠቅላይ ሚኒስትሩ ልኡካቸው ተደራድሮ የቀረበው ኦፈርን አይቶ አያዋጣኝም ብሎ ነው የተመለሰው። ውጤቱ ነው ያላዋጣው ነው የተመለሰው። የቀረበው አደይን ወቅት ላይ የአሜሪካ መንግስት ይዞት የቀረበው የመጨረሻ ይዞት የቀረበው የድርድር ውጤት ተብሎ የቀረበው ነገር አላስማማኝም ብሎ ወጥቷል። ኔክስት ካይሮ ላይ ድርድርም ካለ ኢትዮጵያ መንግስት መሳተፍ አለበት። ኔክስት አስመራ ላይ እንደራደርም ከተባለ ኢትዮጵያ መንግስት መሳተፍ አለበት። ማስረዳት አለበት ወይ የትም ቦታ በየትኛውም ጉዳይ ላይ መደራደር አለበት። ዳስ ፖለቲክስ ዳስ ዲፕሎማሲ። ዋናው መሰረታዊ ነገር የህዝብህን የሀገርህን የመንግስትህን ሬድ ላይን ፕሮቴክት ማድረግ ነው። ወርዝ የሚያደርግ ምክንያት ከተፈጠረ ደግሞ ሪድሮ ማድረግም ጭምር። አንደኛው መታወቅ ያለበት እውነት ይሄ። ሁለተኛው ካሁን ካለው ነባራዊ ሁኔታ ጋር አያይዘ የአሜሪካ መንግስት በጋዛ ውስጥ ምንም አይነት ሬዚደንቶቹ ሙሉ ለሙሉ በአረብ ሀገራት ላይ በትኖ ጋዛን በኦነርሺፕ መያዝ ይፈልጋል። ከዚህ በተጻራሪ ደግሞ የካይሮ መንግስት ደግሞ የጋዛ ነዋሪዎች ሳይወጡ እንዴት ጋዛ መልማት እንደምትችል ለአረብ ሊግ አባል ሀገራት አቅርቦ አጸድቋል። ፕሮፖዛል የተጻረረ ነው ይሄ ፍላጎት። አሁን ላይ ዛሬ ላይ ቆመ የግብፅን ኢንተረስት ሐሳብ ማላላታለሁ እናንተ የአሰብን ጉዳይ ደግፉ እንዴ? የአሰብ ጉዳይ without any precondition የአሜሪካ መንግስት የሚደግፈው አይደለም። የአስመራ መንግስትን ማስወገድ without any precondition የአሜሪካ መንግስት የሚደግፈው አይደለም። ዋናው መሰረታዊ ነገር ዛሬ ላይ የኢትዮጵያ መንግስት ከእስራኤል ጋር የሚኖረው ግንኙነት አለ፣ ከአሜሪካ ጋር የሚኖረው ግንኙነት አለ፣ ከሶማሊያ መንግስት ጋር የሚኖረው ግንኙነት አለ። ዛሬ ትላንትና ጀሩሳሌም ላይ የእስራኤል የውጭ ጉዳይ ሚኒስትር እና የኢትዮጵያ የውጭ ጉዳይ ሚኒስትር የተነጋገሩት በሁቲና በአልሸባብ መካከል መናበብ እየተፈጠረ ነው። ስለዚህ ሁቲ ለኛ ጠላታችን ነው፣ አልሸባብ ለናንተ።
ስለዚህ እነዚህ ሁለት ኃይሎች ላይ የጋራ ጥቃት መጀመር አለብን የሚል ነው የተነጋገሩት። ይሄ ለኤርትራ መንግስት ትልቅ አስደንጋጭ ውሳኔ ነው። ከተወሰነ ጊዜ በኋላ ወደ ኋላ ብንሄድ ዊዛውት ኢትዮጵያ ሁቲ ላይ የተጀመረው ዘመቻ ስኬታማ አይሆንም። የአሜሪካ መንግስት አቋም ነው ይሄ። ሁቲ ላይ የጀመረው ዘመቻ ዊዛውት ኢትዮጵያንስ ዊዛውት ሰፖርት ፍሮም ኢትዮጵያን ሚሊተሪ ኤንድ ፍሮም ኢትዮጵያን ኢንተለጀንስ ውጤታማ አይሆንም። ይሄ የአሜሪካ መንግስት አቋም ወደ ኋላ ሄዶ ማንበብ ይቻላል። የፕሬዝዳንት ትራምፕ መጀመሪያ ዙር ላይ ከዛ የፕሬዝዳንት ባይደን አድሚኒስትሬሽን የውጭ ጉዳይ ሰዎች ሲጽፏቸው የነበሩትን ማንበብ ይቻላል። ኢትዮጵያን ኢንቮልቭ ማድረግ አለብን። ሁቲን እኮ ለማጥቃት ሲባል አይደለም እንዴ በተወሰነ ደረጃ በኤርትራ መንግስት ላይ የነበረው ሸምቀቆ እኮ ላላ የተደረገለት እኮ አንደኛው ምክንያት እኮ ሳውዲ አረቢያና ዩኤኢ ቤዛቸውን የመን ላይ ለሚያደርጉት ዘመቻ ቤዛቸውን አስመራ ኤርትራ ላይ ለማድረግ ሲባል ሸምቀቆ በተወሰነ ደረጃ አሜሪካ መንግስት አላልቶለት ነበር። ይሄን ሸምቀቆ ካንገቱ ላይ ሙሉ ለሙሉ ያወለቀው ስሙን ከረሱት ወይ ታሪኩን ከረሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ከኤርትራ መንግስት ላይ ይሄን ሸምቀቆ ያወጣለት ይሄ ኃይል የአስመራው መንግስት ለቀጠናው ልማት፣ ለቀጠናው መረጋጋት፣ ለቀጠናው ሰላም አስተዋጽኦ ማበርከት የሚችል ነው ብሎ በታመነበት ሰዓት ሸምቀቆ ወጥቶለታል። አስፈላጊ ባልሆነበት ሰዓት ደግሞ ሸምቀቆን ደግሞ ማስገባት ይቻላል። that's what's happening now እየሆነ ያለው ኮንቴክስት ላይ ያለው ነው። የአሜሪካ መንግስት አሁን በኤርትራ መንግስት ላይ ያዘው አቋም ምንድነው? ከጉዞ ገዳው ጋር ተያይዞ ለምሳሌ 20 ምናምን አገራት ከአፍሪካ 20 ምናምን አገራት ሲዘረዘሩ የኢትዮጵያን ስም እዛ ውስጥ አታገኙ። የኤርትራ መንግስት ስም አለ። በቀይ ማርክ ከተደረገ አገራት ዝርዝር ውስጥ ነው የኤርትራ መንግስት የምታገኘው። ምንም ማምታታት አያስፈልግም። ዝም ብለን ይሄ የገረወይና አይነት ድምጽ የባዶ ገረወይና አይነት ድምጽ ማምጣት ማያስፈልገንም። ዋናው ፍለፊት ማወቅ ያለብን ነገር ለሀገራዊ ሰላም ሲባል፣ ለብሔራዊ ደህንነት ሲባል፣ ለብሔራዊ ጥቅማችን ሲባል እያንዳንዱን ነገር ኮንቨርት ማድረግ ይፈልጋል። እያንዳንዱን ነገር ኮንቨርተብል ከረንሲ ማድረግ ያስፈልጋል። ኢንክሉዲንግ ዘ ዳም ግድቡ ፎር ዘ ቤተር ጉድ ለኢትዮጵያ የተሻለ ነገር ማምጣት እስከቻለ ድረስ የኢትዮጵያን ብሔራዊ ጥቅምና ብሔራዊ ደህንነት አደጋ ውስጥ እስካልጣለ ድረስ የኢትዮጵያ እኮ የመደራደሪያ እኮ ትልቅ አቅም እኮ ግድቡ የመደራደሪያ አቅም። ዛሬ ግድቡ ራሱን መከላከል በሚችልበት ደረጃ ላይ ነው የሚገኘው። ይሄ ግድብ ለኢትዮጵያ አፐር ሃንድ ሰጥቷል። ኢትዮጵያ በየትኛውም የዓለም ክፍል ላይ ለመደራደር ትልቅ ጉልበት ይሰጣታል። ይሄ ሌላው ኢኮኖሚካል ብቻ አይደለም። የዚህ ግድብ ጥቅም መረዳት አለበት። ኢትስ ኢቭን ፖለቲካል ኤንድ ዲፕሎማቲካል አድቫንቴጅ ነው ይሰጣል። ኮምፓራቲቭ አድቫንቴጅ ነው ይሰጣል። ጂኦግራፊክ አድቫንቴጅ ነው ይሰጣል። ስትራቴጂክ አድቫንቴጅ ነው ይሰጣል። ይሄ ግድብ ጨርሰን ከዛ በኋላ የካይሮ መንግስትን እጅ መጠምዘዝ የሚያስችል እድል ነው ይሰጣል። ይሄ ግድብ ምን ማለት ነው? ይሄን ግድብ ተጠቅመን ልንደራደር እንችላለን ማለት ነው። በብዙ ቀጠናዊ ፍላጎቶቻችን ላይ፣ በብዙ ዓለም አቀፋዊ ፍላጎቶቻችን ላይ በካይሮ መንግስት አፍ ላይ ሉገም እንደማስገባት ነው የሚቆጠረው። ይሄ ግድብ እንደዛ ነው መረዳት ያለብን እንጂ ግድቡ ኢኮኖሚካል ቫልዩ ብቻ ነው ያለው ብለን ልንቀበጥ አይገባም። ኢትስ ፖለቲካል ቫልዩ ማለት ዲፕሎማቲክ ቫልዩ ማለት ስትራቴጂክ ቫልዩ ማለት እነዚህን ቫልዩዎች ነው ኮንቨርት ማድረግ የሚኖርበት። ቀጠናዊ ፍላጎትን ለማሳካት ይሄን ግድብ መደራደሪያ ታደርጋለህ፣ ማስገደጃ ታደርጋለህ፣ መጫኛ ታደርጋለህ። ዳስ ፖለቲክስ ዳስ ዲፕሎማሲ። የነዚህ ሰዎች ፖለቲካ ከምን ኢማኔት እንደሚያደርግም አይገባኝም። እውነቱን ለመናገር ከምን እንደሚመነጭ ራሱ የፖለቲካ አስተምሮታቸው የፖለቲካ ዕውቀታቸው ከምን እንደሚቀዳም አይገባኝም። መገጣጠም ነው አፈወርቅ። አሁን እኔ የማየው ነገር የሆነ ነገሮችን ብንገጣጥምና እንዲህ ብናርገን ይዘነው ብንመጣ እኔ እንደዛ ነው ያየሁት። አሁን የጅማውን ታስታውሳለህ? እንዴት እንገጣጥመው የጅማው ስላወራንበት ቆይ አባዱላ ሄዷል፣ ከሌ ሄዷል። ስለዚህ እንገጣጥማቸውና እንዲህ ብለን እንናገር። የዚህ የኦህዴድ የኦፌኮና የኦነግ ስብሰባ ምናምን ተካሂዷል። ስለዚህ ዛጋ እንገጣጥመውና እንደዚህ እንብለን እንምጣ። ከአመት በፊትም ነግሬሃለሁ። የዚህ የኩሽ መንግስት ምናምን ተብሎ እስከ ቀይ ባህር የሚሄድ ዶክመንት 2 ገጽ ዶክመንት ወጥቶ እስከ ቀይ ባህር የሚሄድ የኩሽ መንግስት ሊመሰረት ነው የሚል ዶክመንት ነው የተሰራው።
አሁንም እዚህ ይመጡና ኦኬ ጋዛ አለ፣ ትራምፕ አለ፣ ግብፅ አለች፣ ኢትዮጵያ አለች። ስለዚህ ግጥምጥም እናርገውና ከሌን ይፈልጋል። ስለዚህ እዚህ ጋር የተፈለገው ኮንቴንት በአንድ በኩል ከግብፅ ጋር እየተደራደረ ወይ እንትን እያለ ያለው የኢትዮጵያ መንግስት ነው። ግድቡንም እዚህ የሚኩራራበትን ነገር አይኩራራበትም፣ እስከ ማፍረስም ሊሄድ ይችላል። እንግዲህ ያላችሁትን በሙሉ ልስጥ ማለት ስራውን ያቁም፣ ባይፈርስ እንኳን ስራው የሚቆምበት ደረጃ ወይም ደግሞ ሙሉ ለሙሉ አስተዳደሩንም አሳልፎ መስጠት ወይም የግብፅ ፍላጎትን ማሟላት ሊሆን ይችላል። ከዛ ቀጥሎ ደግሞ አሰብን ወደ ጦርነት እንድትፈቅድለትና ጦርነቱም የአሜሪካ እውቅና እንድትሰጠው የሚካሄደውን ጦርነት ፕላስ የፖለቲካ ድጋፍ በዚህ በእንትን ላይ እና አይ ቲንክ እንትኖች ይሄ ዶቶችን የመገጣጥሞ የሰውን ይሄ እኔ ጅራሬ የሚለው አለ ሞብ ጅራሬ ነው የምለው ሞብ ጅራሬው አያገናዝብም። ትላንትና ምን ተባለ ብሎ አያይም። ይሄንን ነገር ፊድ ባረገው የተሻለ እንትን መፍጠር እችላለሁ፣ የሆነ ስሜቶች መፍጠር እችላለሁ። እኔ ያ ነው የሚመስለኝ። ኢኔኒ ኬዝ ማጠቃለያ ስጥና እንለያይ። አፈወርቅ በጣም ነው ያስፈልገው። የነዚህ ሰዎች ትልቁ ችግራቸው ምንድነው? የሆነ ሴናሪዮ ይሰሩና ከዛ ሚዲያ እስኪያገኙ ድረስ ይጠብቃሉ። እጃቸው ላይ ያ ሴናሪዮ ይበላሻል፣ ኤክስፓየር ያደርጋል። ከዛ ያው መናገር ስላለባቸው ኤክስፓየር ቢያደርግም መተው እንደዚህ አይነት ቦታ ላይ ያቀርሻል። ለምሳሌ የጋዛ ጉዳይ ከነበረበት ተነስቶ አሁን ያለበት ደረጃ ላይ ስታየው እኚህ ሰው ያወሩት ፈጽሞ አሁናዊ ሁኔታውን አይገልጽም። ግብፅና አሜሪካ መካከል እኚህ ሰውዬ ሲያወሩ የነበረውና አሁን ያለው ነባራዊ ሁኔታ እሱን አያስረዳም። አብዛኛው ነገር ተቀይሯል። ትልቁ ችግር ምንድነው? እንደ ጋሪ ፈረስ እንደዚህ በቃ ዋን ዌይ እነሱ የሚሉትን ብቻ እየሰማ የሚቀጥልም ሰው አለ፣ መንጋ አለ። ያ መንጋም እነሱ የሚሉትን ከተወሰነ ክሮስ ቼክ የሚያደርገው ነገር የለም። ስለዚህ ዋናው መሰረታዊ ነገር መታወቅ ያለበት የግድቡ ጉዳይ ዋናው ለኢትዮጵያ ትልቅ አቺቭመንት የሚሆንበት ምክንያት የመደራደሪያ አፐር ሃንድ ስለሚሰጥ በቀጠናው አንድ ኪሲንጀር ይመስለኛል ሰምዌር ኢን ዘ ሚድል ወደ ኢስተርን ኤዥያ አካባቢ ላይ የሆነች ሀገር የሆነን ሀገር ለመውረር ታስብና እንደዚህ ብላ ተማክሯለች እና ኪሲንጀር ምን ይላል? አይ እኔ አሁን እዚህ እያለን እኛ እዚህ እያለን ያንን ወረራ ከፈጸማችሁት እኛ እንደፈቀድንላችሁ እኛ ከኛ ጋር እንደተነጋገራችሁበት ይታወቃል። እኛ ተመልሰን ሀገራችን እስክንገባ ድረስ ወረራው እንዳትፈጽሙ፣ ስለዚህ ቆይታችሁ ወረራውን መፈጸም ትችላላችሁ የሚል እንትን ይሰራል። የኢትዮጵያ መንግስት እውነቱን ለመናገር የእስራኤልን ሆነ የአሜሪካንን ድጋፍ ለሻቢያ መንግስት ነው የሚፈልገው። ብዙ ጊዜ ስለው እንደነበረው ነው። አሰብ የጦርነት መነሻ አይሆንም። ምጽዋ የጦርነት መነሻ አይሆንም። የባህር በር ጥያቄ የጦርነት መነሻ አይሆንም። ጦርነቱ ስላልተፈለገ በኢትዮጵያ መንግስት በኩል በብዙ መንገድ እየታለፈ የመጣንበት ሁኔታ ነው ያለው አሁን ድረስ። እነዚህ የተባሉት የተጠቀሱት ሎኬሽኖች ግን they could be a byproduct of the war የጦርነቱ ተረፈ ምርት ሊሆኑ ግን ይችላል። ምክንያቱም የኤርትራ መንግስት የለመደው ነገር ምንድነው? በየትኛውም ሀገር ውስጥ ጦርነት ይቀሰቅሳል፣ ወረራ ይፈጽማል። ከዛ ሀገራት ለዛ ወረራ መልስ ይሰጣሉ፣ የተወረረባቸው መሬት ያስመልሳሉ። የጦርነቱን ዋጋ የኤርትራ መንግስት አይከፍልም። ሀገራት እኛ ያደረግነው እንደዛ ነው። በባድመ ጦርነት ሚሊተሪሊ ዊን አደረግን፣ ኢኮኖሚካሊ ዊ ሎስት። እውነቱን ለመናገር ይሄ ጨዋታ ተቀይሯል። አሁን በሌላ ሚዲያ ላይ ስለው እንደነበረው ይሄን እስክርቢቶ የሆነ ሰው ከነጠቀኝና ይሄን እስክርቢቶ ለማስመለስ ሁለት እስክርቢቶ መገዛበትን ወጪ ካስወጣኝ አንደኛው መታወቅ ያለበት ያንን የታገልኩት ለእስክርቢቶ አልነበረም ማለት ነው። ምክንያቱም ሁለት እስክርቢቶ መገዛበትን ወጪ አስወጥቶኛል። ለእስክርቢቶ አልነበረም፣ ለክብሬ ነው፣ ለሉዓላዊነቴ ነው የታገልኩት ማለት ነው። ሁለተኛው ደግሞ ሁለት እስክርቢቶ መገዛበትን ወጪ አስወጥተኝ you don't get away with it በቃ ልታመልጠኝ አትችልም። ወደ ጦርነቱ ላለመግባት የተደከመውን ያህል ከገባን ግን ሚሊተሪሊ ማሸነፍ ይኖርብናል። መሸነፍ ስለማንችል ነው እሱ ከኤርትራ መንግስት ጋር ጦርነት ውስጥ ገብተን መሸነፍ ስለማንችል ካሸነፍን ሚሊተሪሊ ደግሞ ኢኮኖሚካሊ ማሸነፍ ይኖርብናል። የጦርነቱን
ዋጋ መሸፈን በሚችል ደረጃ ኢኮኖሚካሊ ማሸነፍ ይኖርብናል። ስለዚህ ለዛ ነው እነዚህ የተጠቀሱት ነገሮች የተጠቀሱት ግዛቶች የኤርትራ ሉዓላዊ ግዛት ናቸው። እነዚህን ግዛቶች በመውረር ጦርነት አንጀምርም። ጦርነት ውስጥ ከገባን ግን የጦርነቱ ተረፈ ምርት ይሆናሉ እነዚህ አካባቢዎች ይመስለኛል። ጀነራል ጻድቃንም ጂኦግራፊ ለውጥ የቀጠናውን ጂኦግራፊ የሚቀይረው በዚህ መንገድ ነው። የጂኦግራፊ ለኤርትራ ሚዲያዎችም ጻድቃን የጂኦግራፊ ለውጥ ይኖራል ብለዋል። አዎ በዚህ ምክንያቱም የጦርነቱ ባይ ፕሮዳክት ይሆናሉ እነዚህ ግዛቶች። ስለዚህ ለኤርትራ ፈቀላጤዎችም ለአንዳርጋቸው ልጆችም ለሻቢያ ልጆችም ለነዚህ ግልገል ፖለቲከኞችም ማነጋገር የሚያስፈልገው ትልቁ ነገር የኢትዮጵያ መንግስት በየትኛው መድረክ ጦርነት ስለማወጅ በኤርትራ መንግስት ላይ አልተናገረም። አንድ የኢትዮጵያ መንግስት በተለያየ መድረክ ላይ ቀርቦ በየትኛው ጎረቤት ሀገር ላይ ጦርነት አንድ ጥይት የመተኮስ ፍላጎት እንደሌለው ተናግሯል። ሁለት ጦርነት ከየትኛው የጎረቤት ሀገር ጋር ከገባን ደግሞ ከዚህ በፊት እንደነበረው ኦልድ ፋሽን የሆነ ፖለቲክስ ጦርነት አይሆንም። የሚኖረው ጦርነት የክብርና የሉዓላዊነት ጦርነት ነው የሚሆነው። የጦርነቱን ዋጋ ወደ ጦርነት ውስጥ ያስገቡን ኃይሎች ይከፍላሉ ብዬ ነው ማምነው። አፈወርቅ በጣም ነው የማመሰግነው። በጣም ጥሩ ኢንፎርማቲቭ የሆነ ውይይት ነው ያደረግነው። ጊዜህን መስዋዕት ስላደረግክ አመሰግናለሁ። እንግዲህ ሌላ ቀንም እጋብዛለሁ። ለዛሬው እግዚአብሔር ይስጥልኝ። በጣም አመሰግናለሁ አፈወርቅ። አመሰግናለሁ። አድማጭ ተመልካቾች ጥሩ ውይይት እንዳደረግን ተስፋ አደርጋለሁ። ብዙ በጎ አስተያየቶችን ማይቻለሁ። በሚቀጥሉትም ጊዜ አፈወርቅን ይዘነው እንመጣና በወሳኝ ጉዳዮች ላይ እንነጋገራለን። የዛሬው ፕሮግራማችን በዚህ ይጠናቀቃል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ውጡ። ጥያቄ ማስተያየትም ካላችሁ ላኩልን። መልካም ቀን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት